ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በፋይናል ኤግዛም ሊደርሺፕ ኤንድ ቼንጅ ማኔጅመንት ጥያቄዎች ይዤላችሁ መጥቻለሁ ማለት ነው። ሙሉ ቱቶሪያሉን ጨርሰናል ሰርተን ሊደርሺፕ ኤንድ ቼንጅ ማኔጅመንት ሚድ ኤግዛም ሰርቼላችኋለሁ። አሁን የቀረ ምንድነው ፋይናል ኤግዛም ነው። በዚህ ቪዲዮ ሊደርሺፕ ኤንድ ቼንጅ ማኔጅመንት ፋይናል ኤግዛም እንሰራለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እሺ እንዳልኳችሁ ሊደርሺፕ ኤንድ ቼንጅ ማኔጅመንት ፋይናል ኤግዛም ጥያቄዎችን ነው ይዤላችሁ የመጣሁት። ቾይስ ጥያቄዎችን ነው ይዤላችሁ የመጣሁት። እነሱን እንስራ። አንደኛ ላይ ምን ይላል? ሊደርሺፕ ኢዝ ይላል። ኤ ትሬት ሄልድ ባይ ኦል ማናጀርስ። ቢ ኤቢሊቲ ቱ ኢንፍሉዌንስ ኤ ግሩፕ ቱ ጎል አቺቭመንት። ሲ አን ኢንሄሪትድ ትሬንት። ዲ ኖት ሰምቲንግ ዳት ካን ቢ ለርንድ ይላል። ኢ ኦል ኤክሴፕት ዲ አር ኮሬክት አንሰር ይላል። ስለ ሊደርሺፕ ነው የተጠየቅነው። ሊደርሺፕ ዲፋይን ስናደርገው ሊደርሺፕ ኢዝ ዘ ኤቢሊቲ ቱ ኢንፍሉዌንስ፣ ቱ ጋይድ፣ ቱ ሞቲቬት ፒፕል ሶ ዛይ ወርክ ቱዋርድስ አቺቪንግ ዘ ጎል ማለት ነው። ሊደርሺፕ ማለት ሰራተኞችን ኢንፍሉዌንስ በማድረግ ጋይድ በማድረግ ሞቲቬት በማነቃቃት ስራቸውን እንዲሰሩ ጎላቸውን አቺቭ እንዲያደርጉ ማስቻል ነው። ከሱ ጋር የተያዘው ምርጫ እንመርጣለን። ይህ ላይ ስንመጣ ትሬት ሄልድ ባይ ኦል ማናጀር ይለናል። ሚንስ ኤቭሪ ማናጀር አውቶማቲካሊ ሊደር ናቸው ማለት ነው። ይሄ ግን ልክ አይደለም። የሆነ ሰው ማናጀር ስለሆነ ሊደር ይሆናል ማለት አይቻልም። ምክንያቱም ሊደር ለመባል ኢንስፓየር ኢንፍሉዌንስ ማድረግ ስላለበት ሰራተኞች። ሁሉም ማናጀር ግን ኢንፍሉዌንስ እና ኢንስፓየር አያደርግም ማለት ነው ሰራተኞች። ይሄ ልክ አይደለም። ስንመጣ ኤቢሊቲ ቱ ኢንፍሉዌንስ ኤ ግሩፕ ቱ ጎል አቺቭመንት ነው የሚለው። ይሄ ልክ ነው፣ ምክንያቱም የስታንዳርድ ዴፊኒሽን ነው ቅድም የነገርኳችሁ በማኔጅመንት ስቴዲ ላይ የምንጠቀመው። ሊደርሺፕ ማለት ሰራተኞች ላይ ኢንፍሉዌንስ ማድረግ ነው ጎላቸውን አቺቭ እንዲያደርጉ ማለት ነው። ቢ ልክ ነው። ላይ ስንመጣ ኢንሄሪት ትሬት ይላል። ይሄ ማለት ደግሞ ምንድነው? ሊደሮች በመወለድ መሪ ይኮናል ነው። በካራክተሪስቶቹን ይዘናቸው ነው የምንወለደው እንጂ ሜድ አይደረግም። አንድ ሊደር ከተወለደ በኋላ የሊደርሺፕ ስኪሎችን አዳብሮ ሊደር መሆን አይችልም ነው የሚለው የኢንሄሪትድ ትሬት ስንል። የኢርሊ ቲዎሪዎች ይህን ሰጀስት ያደረጉት ነበር፣ ግን አሁን ሞደርን ሊደርሺፕ ቲዎሪዎች ላይ ስንመጣ ሊደርሺፕ ስኪልን ለርንድ ኤንድ ዴቨሎፕ ማድረግ ይቻላል የሚል ቲዎሪ አለ። ይሄኛውም አያስኬደንም። ላይ ስንመጣ ኖት ሰምቲንግ ዳት ካን ቢ ለርንድ ይለናል። ይህም ልክ አይደለም፣ ምክንያቱም ሞደርን ሊደርሺፕ ቲዎሪዎች ስትሮንግሊ ይህን ሀሳብ አይስማሙበትም። ምክንያቱም ሊደርሺፕ ስኪልን እንደ ኮሚኒኬሽን፣ ሞቲቬሽን፣ ዲሲዥን ሜኪንጎችን በኤዱኬሽን እና በኤክስፔሪንስ ዴቨሎፕ ማድረግ ይቻላል ብለው ስለሚቀበሉ ማለት ነው። ካሉት ዴፊኒሽኖች ስለ ሊደርሺፕ ትክክለኛው ገለጻ የሰጠው ቢ ላይ ያለው ኤቢሊቲ ቱ ኢንፍሉዌንስ ኤ ግሩፕ ቱ ጎል አቺቭመንት የሚለው ነው። ኮሽን ነምበር 1 ኢ ይሆናል ማለት ነው መልሳችን። እሺ ወደ ኩዌሽን ነምበር 2 ላይ እንመጣለን። ኢ ያላለ ኦል ኤክሴፕት የሚለው ነው። ኦል ስላልሆኑ ነው ያላየ ነው። እሺ ሁለተኛው ላይ ስንመጣ ፓዝ ጎል ቲዮሪ ፕሮፖዝ ዳት ኤ ዳይሬክቲቭ ቢሄቪየር ዊል ቢ ሞስት ኢፌክቲቭ ኢን ኦል ኦፍ ዘ ፎሎዊንግ ሰርከምስታንስ ኤክሴፕት ይላል። ኤ ላይ ስንመጣ ዌር ዘ ዲማንድ ኦፍ ዘ ታስክ አር አምቢጊየስ። ላይ ስንመጣ ዌን ዘ ፕሮሲጀር አር አንክሊር። ላይ ስንመጣ where the team is inexperienced and lack confidences። ዲ ላይ ስንመጣ where team accept control። ኢ ላይ ስንመጣ where the team think they have power። እዚህ ጥያቄ ላይ ስንመጣ መጀመሪያ ፓስ ጎል ቲዮሪ ምንድነው የሚለውን በትንሹ ልግለጽላችሁ። ፓስ ጎል ቲዮሪ በዴቨሎፕ የሆነው በሮበርት ሃውስ በሚባል ሰውዬ ነው። ይሄ ሰውዬ ሀሳቡ ምንድነው? ሊደር ሹድ ቹዝ ሊደርሺፕ ስታይል ዳት ሄልፕስ ኤምፕሎይ አቺቭ ጎልስ ባይ ሪሙቪንግ ኦብስታክልስ ኤንድ ጊቪንግ ሰፖርት ነው ያለው። ሊደርሺፕ ማለት ሊደርሺፕ ላይ ዲፌንስ ያደርግ ማለት ነው። ሊደርሺፕ ማለት ሊደሩ አሪፍ የሚለው ሊደርሺፕ ስታይል በመምረጥ ሰራተኞችን ጎላቸውን አቺቭ እንዲያደርጉ ከማንኛውም አይነት ኦብስታክሎች መከላከል እና ለእነሱ ድጋፍ መስጠት ነው ብለው ነው ዲፋይን ያደረጉት የፓስ ጎል ቲዮሪ ላይ ሊደርሺፕ ማለት ነው። እዚህ ላይ ከዚህ ውስጥ የተጠየቀው ምንድነው? ፓስ ጎል ቲዮሪ ላይ ዳይሬክቲቭ ቢሄቪየር ነው። ዳይሬክቲቭ ቢሄቪየር ኢፌክቲቭ የሚሆንበትን ሰርከምስታንሶች ኤክሴፕት ከሱ ዳይሬክቲቭ ቢሄቪየር ኢፌክቲቭ የማይሆንበትን ሰርከምስታንስ ነው የተጠየቅነው። ዳይሬክቲቭ ሊደርሺፕ ማለት ጋይድ ክሊር የሆነ ኢንስትራክሽን መስጠት፣ ታስኮችን ኤክስፕሌን ማድረግ፣ ኤምፕሎዮችን ዋት ቱ ዱ ኤንድ ሃው ቱ ዱ የሚለውን ነገር
በግልጹ ማስረዳት መቻል ማለት ነው። ሶ ዳይሬክቲቭ ቢሄቪየር ኢፌክቲቭ የማይሆንበትን ነው ከነዚህ ምርጫዎች ውስጥ የምንፈልገው ማለት ነው። ሶ ኤ ላይ ስንመጣ ዌር ዘ ዲማንድ ኦፍ ዘ ታስክ አር አምቢጊዮስ ነው የሚለው። ሶ አምቢጊዮስ ማለት አንክሊር ኮንፊውዚንግ ሲሆን ነው። ሶ ኤምፕሎዮች በዚህ ኬዝ ዳይሬክሽን ያስፈልጋቸዋል፣ ክላሪፊኬሽን መሰጠት አለበት። ስለዚህ ዳይሬክቲቭ ሊደርሺፕ ኢፌክቲቭ ነው በኤ ኬዝ ማለት ነው። ስንመጣ ፕሮሲጀር አር አንክሊር ነው የሚለው። ፕሮሲጀር አንክሊር ማለት ኢፍ ፕሮሲጀሩ አንክሊር ከሆነ ወርከሮች ኢንስትራክሽን ያስፈልጋቸዋል ማለት ነው። ስለዚህ አሁንም ዳይሬክቲቭ ሊደርሺፕ ኢፌክቲቭ ይሆናል ማለት ነው። ሲ ላይ ስንመጣ ዘ ቲም ኢዝ ኢንኤክስፒሪየንስድ ኤንድ ላክ ኮንፊደንስ። እዚህ ጋርም ስንመጣ ኢንኤክስፒሪየንስድ ወርከሮች ሁሉ ጊዜ ብዙ ጊዜ ዩዥዋሊ ጋይዳንስና ስትራክቸሩን ማሳየት ይፈልጋሉ። ስለዚህ ዳይሬክቲቭ ሊደርሺፕም በዚህ ኬዝ ኢፌክቲቭ ይሆናል ማለት ነው። ሌላኛው ደግሞ ሲ ላይ ዲ ላይ ዌር ቲም አክሴፕት ኮንትሮል። ሶ ኢፍ ኤምፕሎይ አክሴፕት ሊደርሺፕ ኦቶሪቲ፣ ኮንትሮል ተሰጣቸው ማለት ሊደርሺፕ ኦቶሪቲ ቢያገኙም እንኳን ዳይሬክቲቭ ቢሄቪየሮች ስቲል ኢፌክቲቭሊ ወርክ ያደርጋሉ በዚህም ጊዜ፣ ምክንያቱም ሰፖርት ስለሚፈልግ ማለት ነው። እንደ ሰፖርት ያገለግላል ዳይሬክቲቭ ሊደርሺፕ ማለት ነው። ኢ ላይ ስንመጣ ግን ዌር ዘ ቲም ቲንክ ዴይ ሃቭ ፓወር ነው። ሶ ኢፍ ኤምፕሎይ ቢሊቭ አር ፓወርፉል ኢንዲፔንደንት ሃይሊ ካፓብል ነን ብለው ካሰቡ ምን ይፈጠራል ማለት ነው? ዲስላይክ ያደርጋሉ። እነዚህ ክሎዝሊ ዳይሬክትድ መደረጉን አይፈልጉትም። ስለዚህ ይሄ ነው ማለት ነው ኤክሴፕሽናል ኬዙ። ዳይሬክቲቭ ቢሄቪየር ኢፌክቲቭ የማይሆነው ፓወር አለን፣ በራሴ ኢንዲፔንደንት ላይ አክሽን መውሰድ ይችላለሁ፣ ካፓቢሊቲ አለኝ ብሎ የሚያስቡ ከሆነ ኤምፕሎዮቹ አክሴፕት አይደረግም ይሄ ዳይሬክቲቭ ቢሄቪየር ማለት ነው። ሶ ወይም ዳይሬክቲቭ ሊደርሺፕ። ስለዚህ ትክክለኛ መልሳችን ኢ ነው ማለት ነው። ኤክሴፕሽናል ኬዙ በፓስጎል ቲዮሪ መሰረት ዳይሬክቲቭ ሊደርሺፕን አፕላይ እንዳናደረግ የሚያደርገን ሲቹዌሽን ወይም ኢንፌክቲቭ የሚሆነው ወይም ዘ ቲም ሃቭ ፓወር ማለት ነው። ሶ ኢ ነው ማለት ነው። ሶስተኛ ላይ ስንመጣ አኮርዲንግ ቱ ብሌክ ኤንድ ማውንት A19 ስታይል ኢዝ ኮንሲደርድ አስ ነው የሚለው። እዚህ ጋር ምንድን ነው እነዚህ ሁለት ሰዎች ስለ ሊደርሺፕ እንትን ያደረጉት ቲዮሪ አለ ማለት ነው። እነዚህ ብሌክ እና ማውንት ማናጀራል ግሪድ የሚባል ነገር አለ። ዴቨሎፕ ያደረጉት የሊደርሺፕ ግሪድ አለ። ይህንን ግሪድ ደግሞ ዴቨሎፕ ያደረጉት ቤዝድ ኦን ኮንሰርን ፎር ፒፕል ኤንድ ቤዝድ ኦን ኮንሰርን ፎር ፕሮዳክሽን ወይም ለስራው ማለት ነው። ሶ እዚህ ጋር ኢሜጁን አስገባላችኋለሁ የእነሱን ስራ። እዚህ ጋር ከተቀመጠው ነምበሮች ዋናይን ነው የተጠየቅነው እኛ። ሶ የመጀመሪያው የሚገልጸው ኮንሰርን ፎር ፕሮዳክሽን ነው። ሰከንዱ ደግሞ ቁጥር ሁለተኛ ላይ የሚቀመጠው ኮንሰርን ፎር ፒፕል ነው። ለሰዎች የሚሰጡት ትኩረትና ለስራ የሚሰጡት ትኩረት ማለት ነው። ሶ እኛ የተጠየቅነው ዋናይን ማለት ነው። ዋናይን ማለት ደግሞ ሎ አንድ ማለት ሎ ነው። ሎ ኮንሰርን ፎር ፕሮዳክሽን ይሰጣል፣ ሃይ ኮንሰርን ፎር ይሰጣል ማለት ነው። ይህንን ነው ጀስቲፋይ እንድናደርግ የተጠየቀው። ኤ ላይ ኢፌክቲቭ ማኔጅመንት ይላል፣ ቢ ላይ ኦቶሪቲ ኮምፕላያንስ፣ ሲ ላይ ሌዘር ፌር፣ ዲ ላይ ኢምፕሮቭድ ሞዴል፣ ኢ ላይ ካንትሪ ክለብ ማኔጅመንት የሚላለ። ሶ እያንዳንዳቸውን በቁጥር እነግራቸዋለሁ፣ ከዚህ እዚህ መልስ እንመልሳለን ማለት ነው። ሶ ላይ ስንመጣ ኢፌክቲቭ ማኔጅመንት ይለናል። ኢፌክቲቭ ማኔጅመንት ማለት ግሪዱ ኢፌክቲቭ ከተባለ ለፕሮዳክሽንም ለፒፕልም እኩል ኮንሰርን ነው የሚሰጠው። ሶ 9 ነው የሚሆነው፣ ሃይ ኮንሰርን ነው ሁለቱም ያለው። ሶ ኢፌክቲቭ ማኔጅመንት ከሆነ ሁለቱም ነው 9 ነው የሚሆነው። ልክ አይደል? ቢ ላይ ስንመጣ ኦቶሪቲ ኮምፕላያንስ፣ ኦቶሪቲ ኮምፕላያንስ ከሆነ ደግሞ 9 ነው የሚሆነው የተገላቢጦች። ምክንያቱም የመጀመሪያው ቁጥር ለፕሮዳክሽን ሁለተኛው ለፒፕል ነው ብያቸዋለሁ። ሶ 9 ነው። ምክንያቱም ኦቶሪቲ ቃሉ ለሚናገረው ሞር ስራ ላይ ተኮር ነው። ስለዚህ 9 ነው። ሃይ ለፕሮዳክሽን ሎ ለፒፕል ነው የሚሰጠው ማለት ነው። ሶ 9 ነው። ሌዚስ ፌር ላይ ስንመጣ ክሎዘር ነው፣ 1 ወደ 1 የሄደ ነው። ማናጀሩ ሊትል ኮንሰርን ነው፣ ለፒፕልም ለፕሮዳክሽንም ሊትል የሆነ ኮንሰርን ነው ያለው። ክሎዝ ቱ 1 ነው። 1 አላልኳችሁ፣ ወደ 1 ክሎዝ ነው። ኢምፕሮቪዥን ሞዴል ላይ ስንመጣ ኢምፕሮቪዥን ሞዴል 1 ስታይል ነው። ለስ ኮንሰርን ነው የሚሰጠው ለሁለቱም ለፒፕልም ለፕሮዳክሽንም ወይም ለስራው። ይህ ላይ ስንመጣ ደግሞ ካንትሪ ክለብ ማኔጅመንት የምንለዋለን። ካንትሪ ክለብ ማኔጅመንት ማለት 1 አለ፣ 1 እዚህ ጋር የተጠየቀው ማለት ነው። ይህም ማለት ሃይ ኮንሰርን ለፒፕል አለው፣ ሎ ኮንሰርን ለፕሮዳክሽን ነው። ሶ ካንትሪ ክለብ ማኔጅመንት ነው 1-9 አለ። ሃይ ኮንሰርን ለፒፕል፣ ሎ ኮንሰርን ለፕሮዳክሽን። ማወቅ ያለባቸው የመጀመሪያው ስለ ፕሮዳክሽን፣ ሁለተኛው ስለ
ነው። ሶ ሞር የመጀመሪያው ቁጥር በበለጠ ቁጥር ሞር ስራ ተኮር ነው፣ ፕሮዳክሽን ላይ ነው የሚተኮረው። ሞር የሁለተኛው ቁጥር በበለጠ ቁጥር ለሰዎች ትኩረት ይሰጣል ማለት ነው። ሞር ይህን ነው መረዳት ያለባቸው። ሶ ኩዌሽን ነምበር 3 ኢ ይሆናል ማለት ነው። ኩዌሽን ነምበር 4 ላይ እንመጣለን ማለት ነው። ኩዌሽን ነምበር 4 ላይ ፍሌደርስ ቲዮሪ ፕሪዲክት ዳት an individual who is considered task oriented will be more effective when the situation is A moderate to high favorable, B moderately favorable, C moderate to high favorable, D very favorable or unfavorable. all of the above are correct answers ይላል። ሶ ፍሌደርስ ቲዮሪ ነው እዚህ ጋር ያነሳ ነው፣ ስለ ፍሌደርስ ቲዮሪ ነው። ፍሌደርስ ኮንቲንጀንሲ ቲዮሪ ነው የሚባለው እሱ ቲዮሪ። ሶ ፍሌደርስ ኮንቲንጀንሲ ቲዮሪ ሊደርሽፕ ኢፌክቲቭ የሚሆነው ምን ላይ ዲፔንድ ይሆናል ነው የሚለው። ሊደርሽፕ ኢፌክቲቭነሱ የሊደሩ ስታይል እና ፋቮሬብልነስ ኦፍ ደ ሲቹዌሽን ነው። ሶ ሁለት አይነት ሊደርሽፕ ስታይሎች አሉ ይላል። አንደኛው ታስክ ኦሪየንትድ ሊደር አለ። ታስክ ኦሪየንትድ ሊደር ከሆነ ፎከሱ ምን ላይ ነው? ኮምፕሌት ማድረግ ነው፣ ታስክንና አቺቭ ማድረግ ጎልን ነው፣ ስራ ተኮር ማለት ነው። ሌላኛው ሪሌሽንሽፕ ኦሪየንትድ ሊደር የሚባል አለ። ሪሌሽንሽፕ ኦሪየንትድ ሊደር ከሆነ ደግሞ ፎከሱ ሪሌሽንሽፕ እና በቲም ውስጥ ሃርሞኒ መፍጠር ላይ ነው ይላል። ሶ እነዚህ ነው ሊደርሽፕ ስታይሎቹ ሁለቶቹ። ዲፔንድ የሚሆኑ አንደኛው ሊደርሽፕ ስታይል ላይ ነው ብያቸዋለሁ። ሁለተኛው ደግሞ the favorableness of the situation ማለት ነው። ሶ favorableness of the situation የሚወሰነው የሲቹዌሽኑ ምቹነት ማለት ነው፣ በሊደሩና ሜምበሩ መካከል ባለው ሪሌሽንሽፕ፣ በታስኩ ስትራክቸር፣ በአለው ፖዚሽናል ፓወር መሰረት ማለት ነው። ሶ በፍሌደር መሰረት በፊድለር መሰረት ታስክ ኦሪየንትድ ሊደሮች ፐርፎርም ቤስት የሚሆኑት በምን ኬዝ ነው? ቬሪ ፋቮሬብል ኦር ቬሪ አንፋቮሬብል በሆነ ሲቹዌሽን ነው። ሪሌሽንሽፕ ኦሪየንትድ ደግሞ ሊደሮች ፐርፎርም ቤስት የሚያደርጉት ሞዴሬትሊ ፋቮሬብል በሆነ ሲቹዌሽን ነው ይለናል። ሶ በዛ መሰረት እንመለስ። ኤ ላይ ምን ይለናል? ሞዴሬት ቱ ሃይ ፋቮሬብል ይላል። ይሄ ልክ አይደለም፣ ምክንያቱም ዚስ ኖት ፓርሻሊ ነው ኮሬክት የሆነ። ምክንያቱም ታስክ ኦሪየንትድ ቤስት አይሆንም ሞዴሬትሊ ፋቮሬብል በሆነ ሲቹዌሽን። ሞዴሬትሊ ፋቮሬብል በሆነ ሲቹዌሽን ሪሌሽንሽፕ ኦሪየንትድ ሊደር ነው ፐርፎርም የሚያደርገው። ቢ ላይ ስንመጣ ደግሞ ሞዴሬትሊ ፋቮሬብል ይላል። ሞዴሬትሊ ፋቮሬብል ከሆነ ቤተር የሚሆነው ለማን ነው? ለሪሌሽንሽፕ ኦሪየንትድ ነው። እኛ ግን የተጠየቅነው ለማን ነው? ኮንሲደር ታስክ ኦሪየንትድ ሞር ኢፌክቲቭ የሚሆንበት ነው። በየትኛው ሲቹዌሽን ነው ታስክ ኦሪየንትድ ሞር ኢፌክቲቭ የሚሆነው? ቢ አይሆንም። ሲ ላይ ስንመጣ ሞዴሬት ቱ ሃይ አንፋቮሬብል። ሞዴሬት ሃይ አንፋቮሬብል ይሄም ልክ አይደለም፣ ምክንያቱም ኮምፕሌት ነው። ምክንያቱም ታስክ ኦሪየንትድ ሊደርስ ኦልሶ ኢፌክቲቭ ናቸው በፋቮሬብል ሲቹዌሽንም ላይ ማለት ነው። ሶ ይሄ አይሆንም። ዲ ላይ ስንመጣ ቬሪ ፋቮሬብል ኦር አንፋቮሬብል ቅድም ነግራቸዋለሁ ላይ ዚስ ኤግዛክትሊ ማች ያደርጋል ከፍሌደር ቲዮሪ ላይ። ታስክ ኦሪየንትድ በጣም ኢፌክቲቭ የሚሆነው ሲቹዌሽኑ ወይ ቬሪ ፋቮሬብል ወይ ቬሪ አንፋቮሬብል ሲሆን፣ ሞዴሬትሊ ፋቮሬብል ከሆነ ሪሌሽንሽፕ ኦሪየንትድ ይሆናል ማለት ነው። ሪሌሽንሽፕ ኦሪየንትድ ነው እንጂ ታስክ ኦሪየንትድ ሊደር አይደለም ኢፌክቲቭ የሚሆነው። ሶ በዚህ መሰረት ኩዌሽን ነምበር 4 ዲ ቬሪ ፋቮሬብል ኦር አንፋቮሬብል ነው። ኢ ኦል አይሆንም፣ ምክንያቱም ሁሉም እንዳልሆነ አይተናል በዛ መሰረት ማለት ነው። ሶ ቀጣይ ወደ ኩዌሽን 5 ነው የምወስዳችሁ። ኩዌሽን 5 ላይ ስንመጣ አኮርዲንግ ቱ ማኔጀሪያል ግሪድ ማናጀርስ ፐርፎርም ቤስት አንደር። ሶ ቅድም ያየናቸው ማለት ነው የነገርኳቸው፣ አሁን ደግሞ በቁጥሩ መጡ ማለት ነው። ሶ የብሌክ እና ማውንት ማኔጀሪያል ግሪድ ማለት ነው ሜጀር የሚያደርጉት ኮንሰርን ፎር ፒፕል እና ኮንሰርን ፎር ፕሮዳክሽን ነው። የመጀመሪያው ለፕሮዳክሽን፣ ሁለተኛው ለፒፕል ብያቸዋለሁ። ሰው በዛ መሰረት እንመልስ። ኤ ላይ 99 ስታይል ነው። 99 ስታይል ከሆነ ለሁለቱም ለፕሮዳክሽኑ ለፒፕልም ሃይ ኮንሰርን አለው። ቲም ማኔጅመንት በመባል ይታወቃል። ይሄ ኢፌክቲቭ ሊደርሽፕ ስታይል ነው ማለት ነው። ሶ ይሄኛው ነው ማናጀር ፐርፎርም ቤስት የሚያደርገው ሁለቱም ሃይ በሆኑ ሲቹዌሽን ነው። ቢ ላይ ስንመጣ 55 ስታይል አለ። 55 ስታይል ላይ ሞዴሬት ኮንሰርን ነው ለሁለቱም ለፕሮዳክሽንም ለፒፕልም ሞዴሬት ነው። ሚድል ኦፍ ዘ ሮድ ማኔጅመንት ይባላል ይሄ። ሶ አክሴፕቴብል ነው፣ ግን በዚህኛው ቤስት አይሆንም። 9 ይበልጣል ማለት ነው። ሲላይ ስንመጣ 9 ነው። ይሄ ሞር ምንድነው ፕሮዳክሽን ተኮር ነው። ሶ ኦቶሪቲ ኮምፕላያንስ ማኔጅመንት ነው። ዲ ላይ ስንመጣ 19 ስታይል ነው። 19 ከሆነ ደግሞ ካንትሪ ክለብ ነው። ሞር ፎከሱ ለፒፕል ነው ብለናል። 11 ከሆነ ኢምፕሮቪዝድ ነው። ሎ ኮንሰርን ፎር ቱ ነው። ለሁለቱም ሎ ኮንሰርን ነው፣ ለፒፕል ነው ለፕሮዳክሽን። ሶ በዚህ መሰረት ትክክለኛ መልሳችን
A99 ይሆናል ማለት ነው። እሺ ወደ ኩዌሽን ነምበር 6 እንሂድ ማለት ነው። which one of house's leadership or paz goal theory are friendly and show concern for the needs of the followers? እዚህ ጋር ስለ ፓዝ ጎል ቲዮሪ ነው አሁንም የተጠየቅነው። ሊደርሽፕ ስታይል የፓዝ ሃውስስ ፓዝ ጎል ቲዮሪ አይደንቲፋይ የሚያደርጋቸው ሰቨራል ሊደርሽፕ የሆኑ ስታይሎች አሉ። ሊደሩ የሚጠቀማቸው ዲፔንድ ኦን እንደ ኢምፕሎይ ኒድ እና እንደ ወርክ ኢንቫይሮንመንቱ መሰረት ማለት ነው። እሱን ነው የተጠየቅነው ማለት ነው። ከሶስት የሆነውና ፍሬንድሊ ኤንድ ሾው ኮንሰርን ፎር ኒድ ኦፍ ፎሎወር ነው የሚለው። ላይ ስንመጣ ዳይሬክቲቭ ይላል። ከእነዚህ አሁን እዚህ ጋር የተዘረዘሩት ሊካተቱ ይችላሉ ላይካተቱም ይችላሉ በሃውስ ኦፍ ሊደርሽፕ ፓዝ ጎል ቲዮሪ መሰረት ወይም ሃውስ ስኩል ቲዮሪ መሰረት ማለት ነው። ከነዛ ውስጥ ከሚካተቱት ውስጥ ስለ ምን የሚያወራው ነው? ፍሬንድሊ ኤንድ ሾው ኮንሰርን ፎር ኒድ ኦፍ ፎሎወር፣ ፍሬንድሊ እና የፎሎወሮቹን ኮንሰርን ከግምት የሚያስገባ የሆነው ማለት ነው። ይሄ ላይ ስንመጣ ዳይሬክቲቭ ይላል። ዳይሬክቲቭ ከሆነ ፎከሱ ምንድን ነው? ሊደርስ ጊቭ ኢንስትራክሽን ኤንድ ክሎዝሊ ሱፐርቫይዝ ወርኩን ማለት ነው። ስራውንም ይቆጣጠር፣ እነሱንም አቅጣጫ ይሰጣቸዋል፣ ይመራቸዋል ማለት ነው። ስለዚህ ፎከሱ ጋይዳንስ ላይ ነው እንጂ ፍሬንድሺፕ ላይ አይደለም፣ ፍሬንድሊ አይደለም ስራው ማለት ነው ዳይሬክቲቭ ከሆነ። ልክ አይደለም። ቢ ላይ ስንመጣ ፓርቲሲፔቲቭ ነው። ፓርቲሲፔቲቭ ከሆነ ሊደሩ ኢንቮልቭ የሚያደርገው ኢምፕሎዮችን አካታች ማለት በውሳኔ ውስጥ ነው፣ ኢኒሺዬሽን ሜኪንግ ያካትታቸዋል ነው። ስለዚህ ፎከሱ ፓርቲሲፔሽን ላይ ነው እንጂ ኢሞሽናል ሰፖርት መስጠት ላይ አይደለም። ስለዚህ ይህም ልክ አይደለም። ሲ ላይ ስንመጣ ሰፖርቲቭ ከሆነ ሊደሩ ፍሬንድሊ አፕሮቼብሊ ኮንሰርን አባውት ኢምፕሎይ ዌልፌርስ ኤንድ ኒድስ ማለት ነው። ይሄ ኮምፎርቴብል የሆነ ወርክ ኢንቫይሮንመንት ይፈጥራል፣ ለነሱ ኮንሰርን ያሳያ፣ ፍሬንድሊ ነው የሚሰሩት ማለት ነው። ሲ ልክ ነው ማለት ነው። መልሳችን ሲ ነው። ሌላ አቺቭመንት ኦሪየንትድ ነው የሚለው ሊደሩ አቺቭመንት ኦሪየንትድ ከሆነ ሴት የሚያደርገው ምን አለ? ጎል አለ። ያንን ጎል ደግሞ አቺቭ እንዲያደርጉ እነሱ ሊድ ማድረግ ነው። ሃይ ፐርፎርማንስን ኤክስፔክት አድርገው እንዲሰሩ ማድረግ ነው። ስለዚህ ፎከሱ አቺቭመንት ነው እንጂ ኢሞሽናል ሰፖርት መስጠት አይደለም። ኢ ላይ ስንመጣ ዴሊጌቲቭ ይላል። ዴሊጌቲቭ ሃውስ ሜን ፓዝ ጎል ሊደርሽፕ ስታይል ላይ አይካተትም። ይሄ አይካተትም። ከእነዚህ ይካተታሉ። አሁን ለምሳሌ ምን ብያቸዋለሁ? ዲፋይንስ አረ ካስታወሳችሁ ቅድም አሁን የፓዝ ጎል ሊደርሽፕ ስታይልን ሃውስስ ፓዝ ጎል ቲዮሪ አይደንቲፋይ የሚያደርጋቸው የተለያዩ ሊደርሽፕ ስታይሎች አሉ። ሊደሩ እንደ ሁኔታው ዲፔንድ ኦን ኢምፕሎይ ኒድ ኤንድ ወርክ ኢንቫይሮንመንት የሚጠቀማቸው ብያቸዋለሁ። ለዛ ነው ሁኔታው ለዳይሬክቲቭ የሚመች ከሆነ ዳይሬክቲቭ ስታይል ይጠቀማል። ፓርቲሲፓቲቭ ከሆነ ለፓርቲሲፓቲቭ፣ ሰፖርቲቭ ከሆነ ለሰፖርቲቭ፣ አቺቭመንት ኦሪየንትድ ከሆነ አቺቭመንት ኦሪየንትድ ይጠቀማል ማለት ነው። እዚህ ጋር ግን የተጠየቅነው ስፔሲፊክሊ ፍሬንድሊ እና ኮንሰርንን የሚያሳየው ለፎሎወሮቹ የትኛውን ስታይል ቢከተል ነው የሚለው ሰፖርቲቭ ሲሆን ነው ማለት ነው። ኩዌሽን ነምበር 6 ሲ ይሆናል ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ኩዌሽን ነምበር 7 ላይ ስንመጣ አኮርዲንግ ቱ ኩርት ሉዊን increasing the drive force is a means of doing which one of the following ነው የሚለው። ኤ ላይ unfreezing፣ ቢ ላይ restraining force፣ ሲ ላይ changing፣ ዲ ላይ refreezing፣ ኤ ላይ ኢኩሊብረም ይላል። እዚህ ጋር የተጠየቅነው ኩርት ሉዊንስ ፎርስ ፊልድ ቲዮሪ ነው። ስለሱ ቲዮሪ ነው። ኩርት ሉዊንስ ኤክስፕሌን ያደረገው ቼንጅን ስለ ቼንጅ ነው የቲዮሪው የሚዋራው። ሁለት ፎርሶች አሉ ነው። አንደኛው ድራይቭ ፎርስ አለ። ድራይቭ ፎርስ ማለት ፒፕሎችን ፑሽ የሚያደርጋቸው ለውጥ እንዲያመጡ ማለት ነው። ሪስትሬኒንግ ፎርስ ደግሞ ሪዚስት እንዲያደርጉ ቼንጅን የሚያገፋፋቸው ኃይል አለ ነው ያለው። ፎር ቼንጅ ቱ ሃፕን ማናጀር ካን ኢንክሪዝ ማድረግ አለበት ይሄን ድራይቭ ፎርስ፣ ኦር ሬዲዩስ ማድረግ አለበት ይሄንን ሪስትሬን የሚያደርገውን ፎርስ መቀነስ ወይም ኢንክሪዝ ድራይቪንግ ፎርስን ማድረግ ነው። በሉዊንስ ቼንጅ ሞዴል መሰረት 3 ስቴጆች አሉ። የመጀመሪያው ፍሪዚንግ፣ ከዛ ቼንጅ፣ ዘን ሪፍሪዚንግ የሚባሉ ስቴጆች አሉ። ስለነሱ ነው አሁን የተጠየቅነው። ከነሱ 3 ስቴጆች ውስጥ ኢንክሪዝ ዘ ድራይቪንግ ፎርስ ኢዝ ኤ ሚንስ ኦፍ ዱይንግ ነው የሚለው። ኢንክሪዝ የሚያደርገው ድራይቪንግ ፎርሱን ኢንክሪዝ የሚያደርገው የቱ ነው? እያንዳንዱን እንመልከት። ኤ ላይ አንፍሪዚንግ ማለት ኢንክሪዝ ዘ ድራይቪንግ ፎርስ ሄልፕስ ፒፕል ሙቭ አዌይ ፍሮም ከረንት ስቴትስ
ኦር ኮንዲሽንስ ማለት ነው። ሶ ኢንክሪዝ የሚያደርገው ድራይቪንግ ፎርሱ ምንድነው? አንፍሪዚንግ ነው። ፒፕሎች አሁን ካሉበት ከረንት ስቴብል ከሆነው ኮንዲሽን ለውጥ እንዲፈልጉ ማነሳሳት ሞቲቬት የሚያደርጋቸው ማለት ነው። ሶ ዚስ ኤግዛክትሊ ሀፕን የሚያደርገው ማለት ነው በአንፍሪዚንግ ጊዜ። ስለዚህ ትክክለኛው መልሳችን ይሄ ነው። ኢንክሪዚንግ ዘ ድራይቪንግ ፎርስ ያለው በአንፍሪዚንግ ጊዜ ነው። ቢ ላይ ስንመጣ ግን ሪስትሬኒንግ ፎርስ ነው። ሪስትሬኒንግ ፎርስ ማለት ደ ፎርስ ሬዚስቲንግ ቼንጅ ነው። ለውጥን ሬዚስት እንድታደረጉና እዛው ላይ እንድቆሙ ነው የሚያደርገው ይሄኛው ስቴጅ። ሶ ኢንክሪዚንግ ድራይቪንግ ፎርስ ኢዝ ኖት ዘ ሴም አስ ሪስትሬኒንግ ፎርስ ነው። ሶ እኛ የተጠየቅነው ግን ኢንክሪዝ ድራይቪንግ ፎርስ የሚያደርጉት ነው እንጂ ሪስትሬን የሚያደርጉ ፎርሶችን አይደለም። ቢ ልክ አይደለም። ሲ ላይ ስንመጣ ደግሞ ቼንጂንግ ነው። ቼንጂንግ ኢዝ ዘ ስቴጅ ዌር ዘ አክቹዋል ትራንዚሽን ኦከር ነው። ሶ ቼንጅ ማለት አክቹዋሊ ለውጡ የሚፈጠርበት ሂደት ነው። ኢንክሪዚንግ ድራይቪንግ ፎርስ ሜንሊ ቢሎንግስ ቱ አንፍሪዚንግ ስቴጅ ላይ ነው እንጂ እዚህ ቼንጂንግ ስቴጅ ላይ አይደለም ማለት ነው። ሶ ይሄም አይሆንም። ዲ ላይ ደግሞ ስንመጣ ሪፍሪዚንግ ነው። ሪፍሪዚንግ ማለት ስታብላይዝ ዘ ኒው ኮንዲሽንስ ኦር ሲቹዌሽን አፍተር ዘ ቼንጅ ነው። ለውጡ ከመጣ ወዲያ እዛ ለውጡ አመጣ ነው አዲሱ ሁኔታ ላይ መቆየት ደግሞ ሪፍሪዚንግ ይባላል ማለት ነው። ኢኩሊብረም ላይ ኢኩሊብረም ማለት ባላንስ ማድረግ ነው። ድራይቪንግ ኤንድ ሪስትሬኒንግ ፎርሱን ማለት ነው። ሶ ይሄም አይሆንም። ስለዚህ የኛ መልሳችን ማን ነው? አንፍሪዚንግ ነው። አንፍሪዚንግ ላይ ድራይቪንግ ፎርስ አለ ኢንክሪዝ ለውጥ እንድንፈልግ የሚያደርግ ዘን ከአንፍሪዚንግ ቀጥሎ ቼንጂንግ አለ። አክቹዋሊ ለውጡ ይፈጠራል። ለውጡ ከተፈጠረ ወዲያ አዲሱ ሲቹዌሽን ላይ መቆየታችን ደግሞ ሪፍሪዝ ይሆናል ማለት ነው። እነዚህ ናቸው ሶስቶቹ ስቴፖች። እዚህ ጋር ድራይቪንግ ፎርሱ ማን ነው? አንፍሪዚንግ ነው። ሶ ኩዌስችን ነምበር 7 ኤ ይሆናል ማለት ነው። ዘን ኩዌስችን ነምበር 8 ላይ ስንመጣ አኮርዲንግ ቱ አሁን ሉዩን ስላይነን which one of the following is an action in changing stage አሁን ቼንጂንግ ስቴጁ ላይ ተጠየቀ ማለት ነው። ሶ an action in changing stage A unfreezing, B refreezing, C changing, D beginning, E all ነው የሚለው። ሶ በሉዊስ ሞዴል ላይ እንዳልኳችሁ ሶስት አለ። አንፍሪዚንግ ከሆነ ፕሪፔር ማድረግ ነው ለቼንጁ። ሁለተኛ ቼንጂንግ ከሆነ ሙቭመንት ነው፣ ኢምፕሊመንት ማድረግ ነው። አዲስ ቢሄቪየር ሊሆን ይችላል፣ አዲስ ሲስተም፣ አዲሱን ነገር ማለት ነው። ሪፍሪዚንግ ከሆነ ደግሞ አዲሱ ቼንጅ ላይ ስታብላይዝ አድርገን መቆየት ነው ብያቸዋለሁ። ሶ ቼንጅ ስቴጆቹ ላይ ኢምፕሎዮቹ ቢግን ለርን አዳዲስ ሜቴድ፣ ቼንጂንግ ስቴጅ ላይ ለውጡ ላይ አዳዲስ ሜቶዶች፣ አዳዲስ ቢሄቪየሮችን፣ አዳዲስ ሲስተሞችን ይማራሉ ማለት ነው። ሶ እዚህ ጋር አንፍሪዚንግ ከሆነ ይህ ፕሪፓሬሽን ስቴጅ ነው ከአክቹዋል ቼንጁ በፊት ብያቸዋለሁ። ኤ አይሆንም። ቢ ሪፍሪዚንግ ነው። ሪፍሪዚንግም አፍተር ዘ ቼንጅ ኢምፕሊመንት ከሆነ ወዲያ ነው የሚፈጠረው። ሶ ቼንጂንግ ነው ማለት ነው። አክቹዋል ስቴጁ ትራንስፎርሜሽኑ ሀፕን የሚያደርግበት ልክ ነው። ዲ ቢጊኒንግ ነው። ቢጊኒንግ በሉዊስ ኦፊሻል ስቴጆች ውስጥ አልተካተተም። ስለዚህ አክቹዋል አክሽኑ ቼንጂንግ ስቴቱ የሚካሄድበት አክሽኑ በቼንጂንግ ላይ ነው። ሶ 8ኛው ሲ ነው። እሺ 9ኛው ላይ ስንመጣ ደግሞ ምን ይለናል? ፕላንክ ቢሊቭ ዳት አልተር ዘ ፋንዳሜንታል ካራክተር ኦፍ ኦርጋናይዜሽን ኤ ኢንክሪመንታል፣ ቢ ትራንስፎርሜሽናል፣ ሲ ፈርስት ኦርደር ቼንጅ፣ ሲ አዳፕቲቭ ቼንጅ፣ ኢ ናን ኦፍ አባፊ። ሶ 9ኛው ላይ ምንድነው? ኦርጋናይዜሽን ቼንጅ ሪፈርስ ቱ ዘ ቼንጅ። አሁን እዚህ ጋር ስለ ቼንጅ እያወራን ስለሆነ ማለት ነው። ኦርጋናይዜሽን ቼንጅ ማለት ደግሞ ሞዲፋይ ኢንስትራክቸር፣ ካልቸር፣ ፕሮሰስ፣ ስትራቴጂ ላይ ለውጥ ማምጣት ነው። ሶ ከነዚህ ከተሰጡት ለውጥ አይነቶች ውስጥ ፋንዳሜንታል ካራክተሩን አልተር ቼንጅ የሚያደርገው የትኛው ነው? የቼንጅ አይነት። ሶ የአንዳንዱን እንመልከት። ኤ ላይ ስንመጣ ኢንክሪመንታል ቼንጅ። ኢንክሪመንታል ቼንጅ ከሆነ ኢንቮልቭስ ስሞል ግራጁዋል ሙቭመንት ነው። ሶ ኢት ዶዝ ኖት ፋንዳሜንታሊ ቼንጅ አያደርግም ኦርጋናይዜሽኑ ማለት ነው። ኤ ልክ አይደለም። ቢ ላይ ትራንስፎርሜሽናል ቼንጅ ነው። ትራንስፎርሜሽናል ቼንጅ ማለት ላርጅ ስኬል እና ድራማቲክ የሆነ ቼንጅ ነው የሚያመጣው ማለት ነው። ሶ የኦርጋናይዜሽኑ ፋንዳሜንታል ስትራክቸሩን፣ ካልቸሩን፣ ኦፐሬሽኑ ላይ ለውጥ ሊያመጣ ይችላል። ስለዚህ ቢ ልክ ነው። ሲ ፈርስት ኦርደር ቼንጅ ነው። ፈርስት ኦርደር ቼንጅ ማለት ማይኖር የሆኑ አጀስትመንቶች በኤግዚስቲንግ ሲስተሙ ላይ ማይኖር አጀስትመንት ማካሄድ ፈርስት ኦርደር ቼንጅ ይባላል። ይህም ልክ አይደለም ፋንዳሜንታል የሆነ ለውጥ ስላልሆነ። ሌላ አዳፕቲቭ ቼንጅ ነው። አዳፕቲቭ ቼንጅ ማለት አጀስትመንትስ ቱ ሪስፖንድ ኢንቫይሮንመንታል ኮንዲሽን። ሶ ይህን የምናካሄደው ለኢንቫይሮንመንታል ኮንዲሽኑ ምላሽ ለመስጠት ነው እንጂ ፋንዳሜንታል ቼንጅ ለማምጣት አይደለም። ሶ ዲም አይሆንም። ኢ ላይ ስንመጣ ደግሞ ነን ኦፍ ዘ አባቭ ይላል። ነን ኦፍ ዘ አባቭ ነው የሚለው ሲንስ ቢ ልክ ነው ብያቸዋለሁ። ሶ ነን ኦፍ ዘ አባቭ አይሆንም። መልሳችን ዘጠነኛው ቢ ትራንስፎርሜሽናል ቼንጅ ነው፣ ፋንዳሜንታል ካራክተር ላይ ለውጥ የሚያመጣው። እሺ 10ኛ ላይ ደግሞ ስንመጣ which one of the following dimension of the big five model indicates person tendency to endure and anxiety ነው የሚለው። ሶ እነዚህ ቢግ ፋይቭ ሞዴሎች ላይ ካሉት ውስጥ ስለ አንኤግዛይቲ ምናምን የሚዋራው ነው።
ቴንደንስ ቱ ኢንዱር ኤንድ አኔግዚቲ ከአምስቱ ከተሰጡት ውስጥ አንደኛው አግሬብልነስ፣ ቢ ላይ ኢንትሮቨርሽን፣ ሲ ላይ ኒውሮቲሲዝም፣ ዲ ላይ ኦፕንነስ ቱ ኤክስፒሪየንስ፣ ኤ ላይ ኮንሺየስነስ ማለት ነው። እነዚህ ከአምስቱ ውስጥ ስለ አኔግዛይቲ የሚያወራውን የተጠየቅነው። ኤ ላይ ስንመጣ አግሬብልነስ ይለናል። አግሬብልነስ ከሆነ ኢት ሪፈርስ ቱ ካይንድነስ፣ ትረስት ኤንድ ኮኦፕሬሽን አንጻር ነው የሚያወራው እንጂ ስለ አኔግዛይቲ አያወራም። ኤ ልክ አይደለም። ቢ ላይ ስንመጣ ኢንትሮቨርሽን ነው። ኢንትሮቨርሽን ከሆነ ደግሞ ሪሌትድ ቱ ቢንግ ኳይት ሪዘርቭድ፣ ይሄ ዝም ጸጥ ከማለት ጋራ ወደ ውስጥ ከማሰብ ጋራ ነው እንጂ ሀሳቡን ሪፍሌክት ከማድረግ ጋራ አይገናኝም ማለት ነው ይህኛው አይዲያ። ሲ ላይ ስንመጣ ኒውሮቲሲዝም የምንለው አለ። ኒውሮቲሲዝም ከሆነ ደግሞ ምንድን ነው ዳይሬክት ሪሌትድ ያደርጋል ከስትረስ ከአኔግዚቲ ከኢሞሽናል ስቴቢሊቲ ጋር ይያያዛል ማለት ነው። መልሳችን ሲ ነው፣ ኒውሮቲሲዝም ነው። ኒውሮቲሲዝም እንዳልኳቸው ኢሞሽናል ስቴቢሊቲ፣ አኔግዚቲ፣ ሙድነስ ኤንድ ስትረስ ሴንሲቲቪቲ ነው የሚያየው ማለት ነው። ፒፕሎች ሃይ ኒውሮቲክ የሚሆኑት እነዚህ ኤክስፒሪየንሶች እንደ ወሪ ኤንግዛይቲ ያሉትን ይታይባቸዋል ማለት ነው። ሲ ልክ ነው። ዲ ላይ ደግሞ ስንመጣ ምንድነው ኦፕንነስ ቱ ኤክስፒሪየንስ። ኦፕንነስ ቱ ኤክስፒሪየንስ ማለት ደግሞ ምንድነው ሪሌትድ ቱ የሚያደርገው ኦፕን፣ በቃ ውስጣችን ክፍት ነው ለክሬቲቪቲ፣ ኩሪየስ ነን፣ ዊሊንግነስ ቱ ትራይ ኒው አይዲያ፣ አዳዲስ ነገሮችን መሞከር እንፈልጋለን ማለት ነው ነው የሚያሳየው። ኢ ላይ ደግሞ ኮንሺየስነስ። ኮንሺየስነስ ከሆነ ደግሞ ሬስፖንሲቢሊቲ፣ ዲሲፕሊን፣ ኦርጋናይዝድ የሆኑ ሰዎች ኮንሺየስነስ አላቸው እንላለን ማለት ነው። ስለ አንግዛይቲ ሞር የሚገልጸው ሲ ኒውሮቲሲዝም ይሆናል ማለት ነው። ኮች ነምበር 11 ላይ እንላፍ። Question number 11 ላይ an individual is likely to resist change because all of the following reasons except ሬዚስታንስ ቱ ቼንጅ። አንድ ሰራተኞች በብዙ ምክንያት ሬዚስታንስ ይፈጥራሉ በለውጥ ላይ። ከነሱ ምክንያቶች ውስጥ ያልሆነ ለሬዚስታንስ ምክንያት የማይሆን የተባልነው ባጭሩ። ላይ አንሰርቴኒቲ፣ ቢ ላይ ኮንሰርን ኦቨር ፐርሰናል ሉዝ፣ ሲ ላይ ኮንትራዲክቶሪ አሰስመንት፣ ዲ ላይ ፊር ኦፍ አንናውን፣ ኢ ላይ ኢነርሻ። ይህ እንደዚህ የምንፈጥነው ከሰዓት አንጻር ስለሆነ ነው። እናንተ ግን ቪዲዮችን ፖዝ እያደረጋችሁ እየሰራችሁ መለማመድ ትችላላችሁ። እሺ ከዛ አንጻር እንመልከት። አሁን ለቼንጅ ሪዚስት ለማድረግ ቼንጅ ምክንያት የማይሆኑት ኤ ላይ መጀመሪያ ሬዚስታንት ቱ ቼንጅ ኦከር የሚያደርገው በፒፕሎች ላይ ኦፖዝ የሚያደርግ አንኮምፎርቴብል የሚያደርጋቸው ኦርጋናይዜሽናል ቼንጅ ሲመጣ ነው። ስለዚህ ኢምፕሎዮች ሪዚስት የሚያደርጉ ሴኩሪቲ፣ ኮምፎርት፣ ኮንትሮላቸውን እንዳያጡ ስለሚፈልጉ ነው። ለእንደዚህ አይነት ምክንያቶችን እንፈልግ። ኤ ላይ አንሰርቴኒቲ ይለናል። አንሰርቴኒቲ ማለት ፒፕሎች ሪዚስት ሲያደርጉ ነው ቼንጅ when they are unsure about what will happen in the future. አንሰርቴኒቲ ስትረስን ፊርን ይፈጥራል። ይሄ ምክንያት ነው፣ ኤክሴፕሽናል ኬዝ አይደለም። ቢ ላይ ኮንሰርን ኦቨር ፐርሰናል ሉዝን ባጣስ ብለው ይፈራሉ። ለምሳሌ ስታተሴ፣ ፓወሬ፣ ሳለሬ፣ ሪሌሽንሽፕ፣ ጆብ ሴኩሪቲን ባጣስ ብለው ስለሚያስቡ ይህም ለሬዚስታንስ ምክንያት ይሆናል። ሌላኛው ሲ ላይ ደግሞ ስንመጣ ኮንትራዲክተሪ አሰስመንት። ይህ ማለት ፒፕል ኢቫሉዌት ዘ ቼንጅ ከረንትሊ በተለያዩ ዌይ ሊያዩት ይችላሉ፣ ዲስአግሪ ላያደርጉ ይችላሉ ስለ ጥቅሙ ማለት ነው። ይህን ነው ኮንትራዲክተሪ አሰስመንት ምንለው። ይህ ፊሮፋናው ማለት ኢምፕሎይዎች ኦፍተን ፊር አንፋሚሊያር ሲቹዌሽን ኤንድ አውትካም፣ አንፋሚሊያር የሆኑ ሲቹዌሽኖች አውትካሞች ይፈጠራሉ ብለው ይፈራሉ። ይህን ነው የሚያወራው ዲ ላይ። ኢ ላይ ስንመጣ ደግሞ ኢነርሻ ደግሞ ማለት ምንድነው ስታተስ ኮ ማስጠበቅ ነው። ሰዎች ሩቲን ፋሚሊያር የሆነውና ሀብቹዋል የሆነው ነገር ነው እንጂ አዲስ ነገር አይፈልጉም። በዛ ምክንያት ኢነርሻም አንዱ ሪዝን ነው ማለት ነው ሬዚስታንስ እንድናደርግ ቼንጅ። አሁን እዚህ ጋር ያየናቸው ሁሉም ምክንያት ናቸው ሬዚስታንስ ቼንጅ ለማድረግ። ስለዚህ አሁን እዚህ ጋር ኤክሴፕሽናል ኬዝ የለም። ስለዚህ ምንድነው ሁሉም መልስ ነው። ጥያቄው ኤፍ ጨምሮ ነን ኦፍ ዘ አባብ ማለት አለበት። ሁሉም እንዳየነው ሪዝን ስለሆኑ ማለት ነው። ጥያቄው ስህተት ነው። ስለዚህ ሁሉም መልስ ነው። ወደ ቀጣዩ እንለፍኛ። ዋና አይዲያው እንድትረዱት ነው እንጂ ኤግዛክትሊ መልሱን መመለስ ላይ ስላልሆነ ቁም ነገራችን ማለት ነው። ኩዌስችን 12 ላይ ስንመጣ the two dimension of leader behavior explained in Ohio State study are A coercion and motivation, B motivation and charisma, C employee oriented and production oriented, D initiative structure and consideration, E none answer is given ነው የሚለው። ኦሃዮ ስቴት ስለ ሊደርሺፕ ስቴዲ ያደረገው ሁለት አይነት ኢምፖርታንት ዳይሜንሽን ቢሄቪየሮችን ነው የለየው። አንደኛው ኢኒሺዬቲንግ ስትራክቸር የምንለው አለ። ኢትስ ፎከስ ኦን ታስክ፣ ኦርጋናይዜሽን፣ ሩል፣ ፕሮዳክቲቪቲ ላይ የሚያተኩር። ሌላኛው ደግሞ ኮንሲደሬሽን አለ። ኮንሲደሬሽን ማለት ፎከስ ኦን ትረስት፣
ሪስፔክት፣ ሰፖርት፣ ኤምፕሎይ ሪሌሽንሽፕ ላይ ፎከስ ያደርጋል ያለው ማለት ነው። ሶ አሁን በነገርኳችሁ መሰረት መልሶቹ ማ ይሆናሉ ማለት ነው? ኢኒሺዬሽን፣ ስትራክቸር ኤንድ ኮንሲደሬሽን ማለት ነው። ሶ ኩዌስችን ነምበር 12 ኢኒሺዬሽን፣ ስትራክቸር ኤንድ ኮንሲደሬሽን ነው በኦሃዮ ስቴት ሊደርሺፕ ጥናት ላይ ማለት ነው። እሺ ቀጣይ ኩዌስችን ነምበር 30 ላይ እንላለን። ኩዌስችን ነምበር 30 ላይ የሚለው ፊደርስ ኮንቲንጀንሲ ሞዴል አሲዩም ዳት አን ኢንዲቪጁዋል ሊደርሺፕ ስታይል ኢዝ ቼንጀብል፣ ሲቹዌሽናል፣ ትሬንድ፣ ፊክስድ። ሲቹዌሽናል ፊክስድ ነው የሚለው። ሶ የፊሊደር ብሊቭ የሚያደርገው ሊደርሺፕ ኤፌክቲቭነሱ ዲፔንድ የሚሆነው ዲፔንድ ኦን ማቺንግ ደ ሊደርሺፕ ስታይል ኤንድ ዊዝ ደ ሲቹዌሽን ነው። ሊደርሺፕ ስታይሉን ከሲቹዌሽኑ ጋር ማጣጣም ነው። ሶ አን ኢምፖርታንት አሰምሽኑ በሱ ቲዎሪ ላይ ሊደርሺፕ ስታይል ሪላቲቭሊ ፐርማነንት ነው ብሎ ነው የሚያስበው። ሶ ፐርማነንት ማለት ኦልሬዲ ፊክስድ ነው ብሎ ነው የሚያስበው። ስለዚህ ከተሰጡት ውስጥ ቼንጀብል፣ ሲቹዌሽናል፣ ትሬንድ፣ ፊክስድ ላይ ያለው ማለት ነው። ፊክስድ ነው። ሊደሩ ሜሪሲቭ ትሬኒንግ ሊደሩ ብሊቭ ምን ያደርጋል ማለት ነው። የሰውዬ ፊክስድ ወይም ስቴብል ኦቨር ታይም ነው ሊደርሺፕ ስታይል ብሎ ነው የሚያስበው። ሶ ዲ ላይ ነው ያለውን አይዲያ ነው የሚደግፈው ፊድለርስ ማለት ነው። ሶ ኩዌስችን ነምበር 30 ዲ ነው። እሺ ኩዌስችን ነምበር 40 ላይ ስንመጣ all of the following are mentioned as actions that manager uses to deal with resistance to change except ሶ ሪስታንስ ቼንጅን ማኔጅ ለማድረግ የሚጠቀሙት ስትራቴጂ ከሆነ ውስጥ የማይካተተው ነው የተባለው። ማናጀሮች ወይም ሊደሮች ማናጀሮች ነው የሚለው እዚህ ጋር ኤ አዌርነስ ቢልዲንግ፣ ቢ ፓርቲሲፔቲቭ፣ ሲ ማኒፑሌሽን፣ ዲ ፋሲሊቴት ኤንድ ሰፖርት፣ ኢን አንሰር ኢዝ ኖ አንሰር ኢዝ ጊቨን። ሶ ኤ ላይ ስንመጣ አዌርነስ ቢልዲንግ ነው የሚለው። አዌርነስ ቢልዲንግ ማለት ኤዱኬት ማድረግ ስለ ለውጡ እነሱ ማስተማር፣ ኢንፎርሜሽን መስጠት፣ ኤዱኬሽን ፕላስ ኮሚኒኬሽን ማለት ነው። እሱን ያደርጋሉ። ይሄ ልክ ነው። ቢ ፓርቲሲፔቲቭ ነው። ፓርቲሲፔቲቭ ማለት እነሱን በውሳኔ አሰጣጥ ውስጥ ማካተት፣ ይህም ሬዲዩስ ያደርገዋል ሬዚስታንሳቸውን። ሲ ማኒፑሌሽን ማለት እነሱን በማታለል ሴሌክቲቭሊ ኢንፎርሜሽኖችን በመጠቀም ኢንፍሉዌንስ ታክቲኮችን በመጠቀም እነሱን እንደዚህ ጥቅም ታገኛለህ ምናምን እያሉ እንዲስማሙ ማድረግ ማለት ነው። ሌላኛው ፋሲሊቴት ኤንድ ሰፖርት። ፋሲሊቴት ኤንድ ሰፖርት ማለት ፕሮቫይድ ካውንስሊንግ፣ ትሬኒንግ፣ ኢሞሽናል ሰፖርት ዳት ሄልፕ ኤምፕሎይ አጀስት እንዲሆኑ እንደ ሁኔታው እንደ ሲቹዌሽኑ እንዲቀጥሉ የሚያደርጉ ሁኔታዎችን ማለት ነው። ሶ አሁን በገለጽኩላችሁ መሰረት ሁሉም መልስ ያስኬዳሉ። ሶ አዌርነስ ቢልዲንግ ዳይሬክትሊ አልተገለጸም አሴ ሜትድ ማለት ነው በስተዲ ማቴሪያሉ ላይ። ግን አዌርነስ ቢልድ ማድረግ ማለት እነሱን ኤዱኬት ማድረግ፣ ኮሚኒኬት ማድረግ ከእነሱ ጋራ ደግሞ አለ ተጠቅሷል። ኤዱኬሽንና ኮሚኒኬሽን ሪዚስታንስ ቱ ቼንጅ ለመቀነስ ይጠቅማል ይላል። ሶ ኢንዳይሬክትሊ አዌርነስ ቢልዲንግ ማለት ነው። ሶ ኤም ቢም ሲም ዲም ልክ ናቸው። ስለዚህ ኤክሴፕሽናል ኬዝ የለም። ሶ ኢነን ኦፍ ደ አባቭ ነው ማለት ነው። ኩዌስችን ነምበር 40 ወደ ቀጣዩ እንለፍ። ወደ ኩዌስችን ነምበር 50 ማለት ነው። ሶ ኩዌስችን ነምበር 50 ላይ ምን ይላል? 3 ሲቹዌሽን ክራይቴሪያ አይደንቲፋይድ ኢን ዘ ፊልደርስ ሞዴል አር። ሶ ፊልደርስ ሞዴል ላይ ነው ብዛት ጥያቄዎቹ። ሶ 3 ክራይቴሪያዎች ስለሱ ተጠይቀዋል። ያሉ ክራይቴሪያዎች ኤ ጆብ ሪኳየርመንት፣ ፖዚሽናል ፓወር ኤንድ ሊደርሺፕ ኤቢሊቲ፣ ቢ ቻራስማ ኢንፍሉዌንስ ኤንድ ሊደር ሜምበር ሪሌሽን፣ ሲ ሊደርስ ሜምበር ሪሌሽን፣ ታስክ ስትራክቸር፣ ፖዚሽናል ፓወር፣ ዲ ታስክ ስትራክቸር፣ ሊደርሺፕ ኤቢሊቲ ኤንድ ግሩፕ ኮንፍሊክት፣ ኢ ኤ ኤንድ ሲ አር ኮሬክት አንሰር ይላል። ሶ አሁን እዚህ ጋር ከተጠቀሱት 3 የፊልደር ሲቹዌሽናል ክራይቴሪያዎች ነው የተጠየቀው። ሶ እነሱ ደግሞ ምን መሰሏችሁ? ሲ ላይ ያሉት ናቸው። ሊደር ሜምበር ሪሌሽን ማለት ዲግሪ ኦፍ ትረስት እና ሪስፔክት በሊደር እና በፎሎወር መካከል ያለው። ሁለተኛ ታስክ ስትራክቸር ማለት ደግሞ ሃው ክሊር ኤንድ ኦርጋናይዝ ዘ ታስክ፣ ታስኮቹ ምን ያህል ግልጽ ናቸው፣ ምን ያህል ተደራጅተዋል፣ ሰራተኛውስ ምን ያህል ተገንዝቦ ነው የሚሰራቸው የሚለው። ሶስተኛ ፖዚሽናል ፓወር ማለት ኦቶሪቲ ሊደሩ ያለው ኦቶሪቲ ፖዚሽናል ፓወር ነው። እነሱን ነው የሚያካተው 3 ክራይቴሪያዎቹ ማለት ነው በፊልደር ሞዴል ላይ። ሶ ኩዌስችን ነምበር 50 ሲ ነው ማለት ነው። ኩዌስችን ነምበር 60 ላይ ስንመጣ ደግሞ ብላንክ ኢዝ ዩዚንግ ዳይሬክት ትሬት ኦር ፎርስ ኦን ዞዝ ሁ ሪዚስት ቼንጅስ ነው የሚለው። ኤ ኔጎሽዬሽን፣ ቢ ኮምፒቲሽን፣ ሲ ኤዱኬሽን ኤንድ ኮሚኒኬሽን፣ ዲ ኮercion፣ ኢ ማኒፑሌሽን ይላል። ሶ ከዚህ ጋር የተጠየቅነው ምንድነው? ዳይሬክት ትሬት ወይም ፎርስን መጠቀም ምን ለማድረግ ሬዚስታንስ ቱ ቼንጅ የሚፈጥሩ ሰዎችን አልቀበል የሚሉ ሰዎችን ለማሳመን ማለት ነው። ይሄ ላይ ኔጎሽዬሽን እንደምታውቁ በድርድር ነው እንጂ ኃይል በመጠቀም አይደለም ከነሱ ጋር። ኤ አይሆን
ኮምፒቴሽን ከሆነ ደግሞ ኮምፒቴሽን ማለት ኢንቮልቭ ሬዚስታንስ ፒፕሎችን በዲሲሽን ሜኪንግ ውስጥ በማካተት የእነሱን ድጋፍ ማግኘት ነው። ይህም ትሪት አያስከትልም ወይም ፎርስን አይጠቀምም። ኤዱኬሽንና ኮሚኒኬሽንም ኤክስፕሌን ሪዝኑ ለምን እንዳስፈልገ ያለውጥ ማስረዳት ነው፣ መረጃ መስጠት ነው እንጂ ኃይልን መጠቀም አይደለም። ይህም አይሆንም። ሌላ ኮሄርሽን ማለት ደግሞ ምንድነው? ዳይሬክተሪት፣ ፕሬር፣ ፐኒሽመንት፣ ፎርስን በመጠቀም ኢምፕሎይዎች ለውጡን እንዲቀበሉት ማድረግ ነው። ስለዚህ ይሄ ደግሞ ትክክለኛ መልሳችን ነው ማለት ነው። ምክንያቱም ትሪትና ፎርስን ስለሆነ የተባለ። ይህ ማኒፑሌሽን ነው። ቅድም አይተነው ማኒፑሌሽን ማለት እነሱን ዳይሬክትሊ ኢንፍሉዌንስ በማድረግ በማታለል ወይም ጥቅማ ጥቅሞችን በመስጠት እንዲቀበሉት ማድረግ ነው። ሶ ትክክለኛ መልሳችን ትሪትና ፎርስ በመጠቀም ከሆነ ኮሄርሽን ነው። ኮሽን ነምበር 60 ዲ ኮሄርሽን ይሆናል ማለት ነው። ኮሽን ነምበር 70 ላይ ስንመጣ አኮርዲንግ ቱ ፊድረስ ዌን ዘ ታስክ ስትራክቸር ኢዝ the situation is favorable for leading and when the task is blank the situation is unfavorable for leading. A low high, B high low, C low low, E high high, E none of the above ይላል። ሶ 17ኛው ጥያቄ ምንድን ነው የሚለው? ስለ እየተጠየቅነው በፊድለርስ ላይ ነው። አሁንም ታስክ ስትራክቸር አሪፍ የሚሆነው ሲቹዌሽኑ አሪፍ ሲሆን ዘ ሲቹዌሽን ኢዝ ፋቮሬብል ፎር ሊዲንግ ሲሆን እና ዌን ዘ ታስክ ስትራክቸር ኢዝ ብላንክ ሲቹዌሽኑ አንፋቮሬብል ፎር ሊዲንግ ነው። ሶ ስለ ታስክ ስትራክቸር ነው የተጠየቅነው። ታስክ ስትራክቸር ማለት ሃው ክሊር ዘ ታስክ አር ዲፋይንድ፣ ምን ያህል በግልጽነት ታስኩ ዲፋይን ተደርጓል የሚለው ነው። ሃይ ታስክ ስትራክቸር ካለ ታስኩ ክሊር ነው፣ ኦርጋናይዝድ ነው ማለት ነው። ኢምፕሎይዎች ኤግዛክትሊ ዋት ቱ ዱ የሚሰሩት ነገር ያውቃሉ። ሲቹዌሽኑ በጣም ፋቮሬብል ነው ማለት ነው። ሃይ ታስክ ስትራክቸር ካለ። ሎ ታስክ ስትራክቸር ካለ ደግሞ ታስኩ አንክሊር ነው፣ አንኦርጋናይዝድ ነው። ሲቹዌሽኑ በጣም ለስ ፋቮሬብል ነው ወይም ወደ አንፋቮሬብል የተጠጋ ነው ማለት ነው። ስለዚህ በዚህ መሰረት እንመልሳለን ማለት ነው። ስለዚህ when the task is blank the situation is favorable ሲቹዌሽኑ ፋቮሬብል የሚሆነው ታስኩ ስትራክቸሩ ሃይ ሲሆን ነው። አሁን በነገርኳችሁ መሰረት ነው። ሃይ ታስክ ስትራክቸር ካለ ሲቹዌሽኑ ፋቮሬብል ነው ሊድ ለማድረግ ማለት ነው። when the task structure is low the situation is unfavorable for leading ይሆናል። ሶ ቢ ሃይ ሎ ነው። 17ኛ ቢ ሃይ ሎ ይሆናል። እሺ question number 80 ላይ እንቀጥል። question number 80 ላይ according to Fiedler's relationship oriented leader are referred to as blank LPC leaders and task oriented leaders are referred to as blank LPC leaders ነው የሚለው። ሶ LPC ማለት ሊስት ፕሪፈርድ ኮወርከር ነው። በፊድለር ሊስት ፕሪፈረብል የሆነ ኮወርከር ስኬል አለው አይደንቲፋይ ለማድረግ ሊደርሺፕ ስታይሎችን። ሃይ ሊስት ፕሪፈረብል ኮወርከር ወይም LPC ሊደሮች ዲስክራይብ የሚያደርጉ ዜር ሊስት ፕሪፈርድ ኮወርከራቸውን ፖዚቲቭ ጥሩ ባህሪ እንዳለው ነው። ሶ ይሄ ሪሌሽንሽፕ ኦሪየንትድ ነው ማለት ነው። ሎ ኤልፒሲ ያላቸው ሊደሮች ከሆኑ ደግሞ ሊስት ፕሪፈርድ ኮወርከራቸውን ኔጌቲቭሊ ነው ዲስክራይብ የሚያደርጉት። የሞር ታስክ ኦሪየንትድ ነው ለስ ከሆነ ማለት ነው። ስለዚህ በዚህ መሰረት በፊድለር መሰረት ሪሌሽንሽፕ ኦሪየንትድ ሊደር አር ሪፈርድ ቱ አስ ብላንክ ኤልፒሲ ሪሌሽንሽፕ ኦሪየንትድ ከሆነ ስለዚህ ምንድን ነው ማለት ነው? ሃይ ነው ማለት ነው። ኤልፒሲው ሃይ ነው የሚሰጠን ማለት ነው ለመመ ሶ ሪሌሽንሽፕ ኦሪየንትድ ሊደር ከሆነ እንደነገርኳችሁ ሃይ ኤልፒሲ ነው ሊስት ፕሪፈር ኮወርከሩ ሃይ ነው ወይም ፖዚቲቭሊ ነው ማለት ነው። ሶ ታስክ ኦሪየንትድ ሊደር ደግሞ ሪፈርድ ቱ አስ የሚሆነው ምንድነው? ሎ ኤልፒሲ ካለው ነው ማለት ነው። ስለዚህ በዛ መሰረት ምን ይሆናል ማለት ነው? ሃይ ሎ ይሆናል ማለት ነው። ቢ ላይ ማለት ነው። ሃይ ሎ ቢ ነው መልሳችን። ሃይ ማለት ሪሌሽንሽፕ ኦሪየንትድ ነው፣ ሎ ከሆነ ደግሞ ታስክ ኦሪየንትድ ነው ማለት ነው። እሺ ወደ ኩዌስችን ነምበር 90 ላይ እንቀጥላለን። እሺ ኩዌስችን ነምበር 90 ላይ ኤምፕሎይ ኦፍተን ሬዚስት ቼንጅ ቢኮዝ ኤ they are often old and old people don't like change, B they are low level employee not capable of understanding change, C it is natural to resist change, D they were not involved in process, ዲ ኦል ኦፍ ደ አባብ ነው የሚለው። ኩዌስችን ነምበር 90 ላይ ሬዚስታንስ ቱ ቼንጅን ኢምፕሎይዎች የሚፈጥሩበት ምክንያት ነው የተጠየቀው። አንደኛ ኤ ላይ ዘይ አር ኦፍትን ኦልድ ኤንድ ኦልድ ፒፕል ዶንት ላይክ ቼንጅ ነው የሚለው። ይሄ ልክ አይደለም፣ ምክንያቱም እድሜ ከጀነሬሽን ወይም ኤጅ ከሬዚስታንስ ጋር አይገናኙም። ሶ ይህ አንፌር የሆነ ጀነራላይዜሽን ነው። ሬዚስታንስ ኖት ዳይሬክት ሪሌትድ ቱ ዘ ኤጅ ስለሆነ ማለት ነው። ይሄ ልክ አይደለም። ቢ ላይ ዘይ አር ሎ ሌቭል ኤምፕሎይ ኖት ካፓብል ኦፍ አንደርስታንዲንግ ቼንጅ ነው የሚለው። እዚህ ጋርም ሎ ሌቭል ኤምፕሎይ ስለሆኑ አይረዱም ነው።
ኤምፕሎዮችን በማንኛውም ሌቭል ያሉ አንደርስታንድ ማድረግ ይችላሉ ቼንጅን። ሶ ሬዚስታንስን ከሎ ኢንተለጀንስ ጋር ማገናኘት የለብንም። ይሄም ልክ አይደለም። ሲላይ ስንመጣ this is natural to resist change ነው የሚለው። ሬዚስት ማድረግ ተፈጥሯዊ ነው ይላል። ናቹራል ፕሪፈር ፋሚሊያር ሩቲን ኤንድ ስቴቢሊቲ። እንደሚታወቁ ሰዎች በተፈጥሯችን የተለመደውን ነገር መከተል ነው የምፈልገው። አዲስ ነገር መልመድ፣ አዳዲስ ልማዶችን የማናውቀውን ነገር መስራት አንፈልግም። ሶ በተፈጥሯችን ሬዚስታንስ ቱ ቼንጅ ነን፣ ለለውጥ ሬዚስት የምናደርግ ነን። ሶ እሱ ተቀባይነት አለው ማለት ነው። ላይ ስንመጣ they are not involved in the process ነው የሚለው። ኤምፕሎይ ኦፍ ሬዚስት የሚያደርጉ በሌላኛው ምክንያቶች በፕሮሰሱ ላይ ኢንቮልቭ ስለማይሆኑ ነው ይለናል። lack of involvement can increase resistance but not in broadest or best answer አይሆን በዚህ ኬዝ ማለት ነው። ያው አለማወቅ ፕሮሰሱ ላይ ባለመከተታቸው ምን ላይሆን ይችላል ማለት ነው፣ ሬዚስት እንዲያደርጉ ሊያደርጋቸው ይችላል። አለመከተታቸው ግን ከሲ አንጻር ስናየው ብዙም አያስኬደም። ሶ ኦል ኦፍ ዘ አባብ ነው። ሁሉም ሬዚስታንስ ቼንጅ አይሆንም። ሶ የተሻለ የሚሆነው ሲል ብንመርጠው ይበልጣል። ምክንያቱም በተፈጥሯችን ሬዚስታንስ ቼንጅ ስላለን እንቃወማለን አዲስ ነገር ሲመጣ። ዲ ላይ ግን ያለው ዘውን ኢንቮልቭ በፕሮሰሱ ላይ ስላልተካተቱ ምናልባት ሊሆን ይችላል ይለናል። ግን ሲ ይበልጣል ሞር ማለት ነው። ሶ ኩዌስችን ነምበር 90 ሲ ይሆናል ማለት ነው። ኩዌስችን ላይ ስንመጣ አይደንቲፋይ ዘ ፊውቸር ኦፍ ኢንክሪመንታል ቼንጅ። የኢንክሪመንታል ቼንጅ ከቼንጅ አይነቶች አንዱ ነው። የእሱ ባህሪያትን ለዩ ነው የተባለው። ሌላ ኢትስ ቤዝድ ኦን ፔሪዮዲክ ለርኒንግ፣ ኢትስ ለስ ኮስቲ፣ ኢትስ ሎንግ ተርም ቤዝድ፣ ኢትስ ኮንቲኒየስ፣ ኦል ኦፍ ዘ አንሰር ነው የሚለው። ኢንክሪመንታል ቼንጅ ማለት ስሞል ግራጁዋል ኮንቲኒየስ የሆነ ኢምፕሩቭመንትን ኦቨር ታይም ማምጣት ነው ኢንስቴድ ኦፍ ድራማቲካል የሆነ ትራንዚሽንን ከመፍጠር። ሶ ፊውቸሮቹ ኢሳዝ ግራጁዋል ኢንክሪመንት፣ ሎው ኮስት፣ ኮንቲኒየስሊ አጀስትድ የሚደረግ ነው፣ ለርን ኦቨር ታይም እያደረገ የሚቀጥል ነው። ሶ በዛ መሰረት ነምበር 20 ላይ ስንመጣ ቤዝድ ኦን ፔሪዮዲክ ለርኒንግ ይናናል። ልክ ነው። ለስ ኮስቲ ነው ያ። ሎንግ ተርም ይፈጃል ስሞል ቼንጅ ስለሆነ ያ። ኢትስ ኮንቲኒየስ ያ። ሶ ኦል ኦፍ ዘ አባቭ አር አንሰር ናቸው። ሁሉም ልክ ናቸው የኢንክሪመንታል ቼንጅ ባህሪያት ስለሆኑ። ሶ ኩዌስችን ነምበር 20 ይሆናል ማለት ነው። እሺ ኩዌስችን ነምበር 21 ላይ ስንመጣ which one of the following is not one of the component of authentic leadership ኮምፖነንት ያልሆነው ነው የሚለው። ኤ ሊስኒንግ፣ ቢ being true to self, C self awareness, D relational authenticity, D internal moral perspective. ኢንተርናላይዝ ሞራል ፐርስፔክቲቭ ሶሪ። ሶ እዚህ ጋር ስንመጣ ደግሞ ምንድን ነው ስለ ኦተንቲክ ሊደርሽፕ ነው እያወራን ያለው። ኦተንቲክ ሊደርሽፕ ማለት ትኩረቱ ቢንግ ጀኑ ኢቲካል ሰልፍ አዌር ኤንድ ትሩ ቱ ዴር ቫሊዩ ነው። ሰዎች ሊደሮች ጄኒውን እውነተኛ ኢቲካል በስነ ምግባር የታነጹ ራሳቸውን ያወቁ ቫሊዩዋቸውን የሚያውቁና ትክክለኛ መንገድ የሚሰሩት ነው ኦተንቲክ የምንላቸው። ሶ የእነሱ ኮምፖነንት ያልሆነው ነው የተጠየቀው። ይሄ ላይ ስንመጣ ሊስኒንግ መስማት ኢምፖርታንት ሊደርሽፕ ስኪል ነው፣ ግን ኢትስ ኖት ኮር ኮምፖነንት። ከኦተንቲክ ሊደርሽፕ አንጻር ስናየው እንደ ኮር ነው ማዳመጥ ማለት ነው። ሶ ይሄኛው መልስ ይሆናል። ቢ ላይ ስንመጣ ቢንግ ትሩ ቱ ሰልፍ ለራስ የማይሆን ኦተንቲክ ሊደሮች ኑን ኤንድ ትሩ ናቸው ለራሳቸው ማለት ነው። ሶ ይሄ አንዱ የኦተንቲክ ሊደርሽፕ ኮምፖነንት ነው። ሲ ላይ ስንመጣ ሰልፍ አዌርነስ ራሳቸውን ያውቃሉ። ኦተንቲክ ሊደሮች ዊክነሳቸውን ስትሬንግዝ ያላቸውን ቫሊዩ ያውቃሉ። ሰልፍ አዌርድ ነው። ዲ ላይ ስንመጣ ራሽናል ኦተንቲሲቲ። ራሽናል ኦተንቲሲቲ ማለት ኦፕን ናቸው ኤንድ ሆነስቲ ያላቸው በሪሌሽንሽፕ ላይ እሱ ነው የሚያሳየው። ይህም አንዱ የኦተንቲክ ሊደርሽፕ ነው። ምክንያቱም ግልጽ ናቸው፣ ታማኝ ናቸው ባላቸው ሪሌሽንሽፕ ውስጥ። ያን ነው ሪሌሽናል ያልነው ኦተንቲሲቲ የምንለው። ከሪሌሽንሽፕ አንጻር ግልጽና ኦነስት ናቸው። ኢንተርናላይዝ ሞራል ፐርስፔክቲቭ ነው የሚለው። የሞራል ፐርስፔክቲቫቸው ጥሩ ነው፣ ጀኑሊ ጋይድ ይደረጋሉ ኢንተርናል በሆነ ኢቲካል ቫሊዩ። የሞራል ፕሪንሲፕሎች ወይም ፐርስፔክቲቮችን ይቀበላሉ ማለት ነው። ሶ ይህም ልክ ነው። ስለዚህ ካሉት አማራጭ እንደ ኮር ኮምፖነንት ያልሆነ ኦተንቲክ ሊደርሽፕ ሊስኒንግ ይሆናል ማለት ነው። እሺ 3 ጥያቄዎች ናቸው፣ 4 አካባቢ ቀሩን። ኩዌስችን ነምበር 22 ላይ ስንሄድ አይደንቲፋይ ዘ ፎልስ ስቴትመንት አባውት ሲቹዌሽን ዱሪንግ ቻውስ ነው የሚለው። ሶ ቻውስ ማለት ቻውስ የሚፈጠረው ቼንጅ ፕሮሰስ ላይ ነው። ለውጥ በሚመጣበት ሂደት የሚፈጠሩ አለመስማማት፣ ብጥብጦች ነው። ሶ በዛ ወቅት ስላለው ነገር እውነት ፎልስ የሆነው ነው የተጠየቀው። ሶ ኤ ላይ ዘ ቼንጅ ሪስፖንስ ሰደንሊ ፎል ኢንቱ አንፋሚሊያር ቴሪቶሪ፣
B, the change recipient may be rebound from one feeling to another. C, chaos is very important, very creative. Chaos is very creative time and emergent of transformative idea. D, life is going mostly smoothly and everything is familiar. E, chaos results from the emergence of foreign element. ስለ ቻኦስ ልክ ያልሆነው ላይ ስንመጣ ቼንጅ ሪስፓንስ ሰደንሊ ፎል ኢንቱ አንፋሚሊያር ቴሪቶሪ ነው የሚለው። ለውጡ የሚተገበርባቸው አካላቶች ወደማያውቁት ቴሪቶሪ ወደ አዲስ ነገር ይመራሉ በቻኦስ ጊዜ። ኦፍትን ፊል አንሰርቴን አንፋሚሊያር ወደሆነ ሲቹዌሽን ስለሚገቡ ይሄ ልክ ነው፣ በቻኦስ ጊዜ ይፈጠራል። በቼንጅ ጊዜ ቻኦስ የሚፈጠረው አንዱ ሪዝን ይሄ ትክክለኛ ስቴትመንት ነው። ቢ ላይ ቼንጅ ሪሲፓንት ሜይ ቢ ሪባውንድ ፍሮም ዋን ፊሊንግ ቱ አናዘር ነው የሚለው። ኢሞሽናል ሪያክሽናቸው በቻኦስ ጊዜ ኩክሊ ቼንጅ ሊያደርግ ይችላል፣ ከጥሩ ወደ መጥፎ፣ ከመጥፎ ወደ ጥሩ ምናምን ማለት ነው። ይሄም ልክ ነው። ሲ ላይ ቻኦስ ኢዝ ቬሪ ክሬቲቭ ታይም ኤንድ ኢመርጀንስ ኦፍ ትራንስፎርሜሽን አይዲያ ነው የሚለው። ይሄም ልክ ነው፣ ምክንያቱም ቻኦስ ምንን ስቲሙሌት ያደርጋል? ክሬቲቪቲን፣ ኢኖቬሽንን ስቲሙሌት ስለሚያደርግ ማለት ነው። ምክንያቱም ከዛ ብጥብጥ ለመውጣት አዳዲስ ለውጦችን ዲስፕሩቭ ለማድረግ ወይም ይሄ ያስኬድም ለማለት ወይም ያስኬዳል ብሎ ለማሳመን ክሬቲቭ ይሆናሉ። የተለያዩ ትራንስፎርሜሽናል አይዲያዎችንም ክሬት ስለሚያደርጉ ማለት ነው። ልክ ነው። ዲ ላይ ላይፍ ኢዝ ጎይንግ ሞስትሊ ስሙዝ ኤንድ ኤቭሪቲንግ ኢዝ ፋሚሊያር ነው የሚለው። ይሄ ልክ አይደለም፣ ምክንያቱም ቻኦስ ካለ ኦፖዚት ኦፍ ስታቢሊቲ ኤንድ ፋሚሊያሪቲ ነው እንጂ የሚፈጠረው ላይፍ ስሙዝሊ እና ኤቭሪቲንግ ፋሚሊያር በሆነበት ወይ አይቀጥልም። ዲ ልክ አይደለም። ፎልስ ስቴትመንቱ ዲ ነው። ኢ ላይ ስንመጣ ቻኦስ ሪዛልት ፍሮም ዘ ኢመርጀንስ ኦፍ ፎሬን ኢለመንት። ፎሬን ኢለመንት ማለት አዲስ ኢለመንት በመጨመሩ ነው ችግር የፈጠረው በኖርማል ሲቹዌሽኑ ላይ። ይሄ ነው ቻኦስ የሚፈጥረው ማለት ነው፣ ካኦስ የሚፈጥረው። ኢ ልክ ነው። ዲ ላይ ነምበር 2 ትክክለኛ መልሳችን ዲ ላይፍ ኢዝ ጎይንግ ሞስትሊ ስሙዝሊ ኤንድ ኤቭሪቲንግ ፋሚሊያር የሚለው ማለት ነው። ፎልስ ስቴትመንት የሆኑ ስለ ቻኦስ። እሺ በዛ መሰረት ኩዌሽን ነምበር 23 ላይ እንቀጥል። አኮርዲንግ ቱ ሉዊን which one of the following is the objective of refreezing? ሉዊንስ ላይ ተመለስን ማለት ነው። ስለ ሪፍሪዚንግ ላይ ተጠየቀው ማለት ነው። 3 ስቴጆች አሉት። አንፍሪዚንግ፣ ቼንጅ፣ ሪፍሪዚንግ ብያቸዋለሁ ስለነሱ ማለት ነው። ኤ ስለ ሪፍሪዚንግ ላይ ተጠየቀው። ዳይሬክት ቢሄቪየር አዌይ ፍሮም ዘ ስታተስ ኮ። ቢ ሂንደር ሙቭመንት አዌይ ፍሮም ኤግዚስቲንግ ኢኩሊብሪየም። ሲ ኢሊሚኔት ዘ ኒድ ኦፍ ፊውቸር ቼንጅ። ዲ ዲስታብላይዝ ኒው ሲቹዌሽን ይላል። ይህ ነን ኦፍ አባት በሉዊንስ መሰረት ሪፍሪዚንግ ማለት ስታብላይዝ ኦርጋናይዜሽኑን አፍተር ቼንጅ ሶ ዘ ኒው ቢሄቪየር ቢካም ፐርማነንት። ስታብላይዝ የሚያደርገው አዲስ ለውጥ ከመጣ ወዲህ ያለውጥ እንዲቀጥል ለብዙ ጊዜ እንዳይለወጥ ማድረግ ነው ሪፍሪዝ የምንለው። በሱ መሰረት ኤ ላይ ስንመጣ ዳይሬክት ቢሄቪየር አዌይ ፍሮም ዘ ስታተስ ኮ ነው የሚለው። ይሄ ከስታተስ ኮ ዳይሬክት ቢሄቪየር ነው፣ አዲስ ቢሄቪየር እንዲመሰረት ማድረግ ነው፣ ስታተስ ኮ መጻረር ማለት ነው። ይሄ ደግሞ ፍሪዚንግ ነው እንጂ ሪፍሪዚንግ አይደለም፣ ሞቲቬት የሚያደርገው ፓርት ማለት ነው ለለውጥ። ቢ ሂንደር ሙቭመንት አዌይ ፍሮም ኤግዚስቲንግ ኢኩሊብሪየም። ይሄ ልክ ነው፣ ምክንያቱም ሪፍሪዚንግ ስታቢላይዝ ያደርጋል ብለናል አዲስ ኢኩሊብሪየም። ፕሪቨንት ፒፕል ፍሮም ሪተርኒንግ ኦልድ ቢሄቪየር፣ ወደ ኦልድ ቢሄቪየር እንዳይመለሱ ወይም ያደርጋል ማለት ነው፣ እዛ ላይ እንዲቆዩ ኢኩሊብሪየሙ ላይ። ይሄን ነው የሚያነሳው ሪፍሪዚንግ ማለት ነው። ቢ ልክ ነው። ሲ ላይ ኢሊሚኔት ዘ ኒድ ፎር ፊውቸር ቼንጅ ነው የሚለው። ኦርጋናይዜሽን ስቲል ፊውቸር ኒድ ይኖራቸው። ሪፍሪዚንግ የወደፊቱን አይከለክልም፣ ግን ወደኋላ እንዳይመለሱ ማድረግ ነው ዋና አላማው እንጂ የወደፊትማ ሌላ ለውጦች ካሉ በአንፍሪዚንግ እንደገና ለውጥ ይጀመራል ማለት ነው። ዲ ላይ ስንመጣ ዲስታብላይዝ ኒው ሲቹዌሽን ነው የሚለው። ሪፍሪዚንግ ዳዝ ኖት ኦፖዚት ስታብላይዝ ኒው ሲቹዌሽን ነው እንጂ የሚያደርገው ዲስታብላይዝ አያደርግም፣ ስታብላይዝ ነው። ዲ ልክ አይደለም። ይህ ነን ኦፍ ዘ አባቭ ይላል። ነን አይደለም፣ ትክክለኛ መልሱ ቢ ነው። ሂንደር ሙቭመንት አዌይ ፍሮም ኤግዚስቲንግ ኢኩሊብሪየም፣ ካሉበት ኤግዚስቲንግ ኢኩሊብሪየም ሙቭ እንዳያደርጉ ነገሮችን ይከላከላል። ይሄ ሪፍሪዚንግ ስቴጅ ማለት ነው። ኩዌሽን ነምበር 23 ቢ ነው። እሺ ኩዌሽን ነምበር 24 ላይ ስንመጣ መቼም እንደዚህ ፈጠን ብሎ እናንተ ፎከስ እያደረጋችሁ ጥያቄዎቹን እንደምትሰሩት ተስፋ አደርጋለሁ ካነበብኩላችሁ በኋላ። እሺ ኩዌሽን ነምበር 24 ላይ አኮርዲንግ ቱ ፊድለርስ when the situation is very unfavorable for leader, a manager will become more effective if he or she is A, task oriented, B, participative, C, relationship oriented, D, charismatic, E, both task and relationship ኦሬትድ ይለናል። አሁንም ስለ ፊድለርስ ነው የምናወራው። ፊድለርስ ቲዮሪ እንዳልኳቸው ታስክ ኦሬትድ ሊደሮች ቤስት የሚሆኑት ቬሪ ፋቮሬብል ኦር ቬሪ አንፋቮሬብል ሲቹዌሽን ካለ ነው ብያቸዋለሁ። ሪሌሽንሽፕ ኦሪየንትድ ሊደሮች ደግሞ ቤስት የሚያደርጉት ሞዴሬትሊ ፋቮሬብል የሆነ ሲቹዌሽን ካለ ነው ተባብለናል። እሺ በዛ መሰረት
ኤ ላይ ስንመጣ ታስክ ኦሪየንትድ ይለናል። ሶ ቬሪ አንፋቮሬብል እና ምን በሆነ ሲቹዌሽን የተባለው ቬሪ አንፋቮሬብል ፎር ሊደር ኤንድ ማናጀር ቢን ኢፌክቲቭ ኢፍ ሂ ኦር ሺ ኢዝ ኤ ታስክ ኦሪየንትድ ነው እንዳልኳችሁ። በቃ ቬሪ ፋቮሬብል አንፋቮሬብል ከሆነ ታስክ ኦሪየንትድ ነው፣ ሌሎቹን ማየት አይጠበቅብንም። ሪሌሽንሽፕ ኦሪየንትድ ከሆነ ደግሞ ምን ሲሆን ነው? ቬሪ ፋቮሬብል ሳይሆን ሞደሬትሊ ፋቮሬብል ሲቹዌሽን ሲሆን ነው። ሌሎቹ ቻሪስማቲክ እና ፓርቲሲፔቲቭ በፌዴራል ስቶር ውስጥ አልተካተቱም። ኩዌስችን ነምበር 24 ኤ ነው። ታስክ ኦሪየንትድ የሚሆነው ቬሪ ፋቮሬብል ወይም ቬሪ ፋቮሬብል እና ቬሪ አንፋቮሬብል ሲቹዌሽን ሲኖር ነው። ሪሌሽንሽፕ ኦሪየንትድ ደግሞ ሞደሬትሊ ፋቮሬብል ሲቹዌሽን ሲኖር። በቃ ጨረስ። ኩዌስችን ነምበር 5 ላይ ስንመጣ ደግሞ ዘ ኮሬክት ኦርደር ኦፍ ፐርሰናል ቼንጅ ኮፒንግ ሳይክል ነው። የፐርሰናል ቼንጅ ለውጥ ሳይክሎች አሉ። እነሱን ሳይክሎች ነው እየተጠየቅ ነው ማለት ነው። እያንዳንዶቹን ማንበብ አይጠበቅብኝም። እዚህ ጋር ትክክለኛውን ስቴፑን ልንገራችሁ። መጀመሪያ ሾክ ነው የሚፈጠረው። ሾክ አለ፣ ያን ነገር ያስደነግጣችሁ አዲስ ለውጥ መምጣቱ። ከዛ ዲናይ ነው፣ እምቢ ትላላችሁ ማለት ነው። ስለዚህ ኤን ታስወጡታላችሁ። ሁለተኛው ላይ ዲናይ ስለሆነ ሾክ ይገጥማችኋል። ከዛ ያን ነገር አልቀበልም ትላላችሁ። ከዛ ደግሞ በቃ የአንገር ይመጣባችሁ፣ ንዴት ነው። ያ ነገር ውድቅ መደረግ የማይችል መሆኑን ስታውቁ እየተናደዳችሁ ትመጣላችሁ። ከዛ ቀጣው ደግሞ ከዲናያል ከአንገር ቀጥሎ ባርጌኒንግ ነው። ሲን ታስወግዳላችሁ፣ ሌሎቹን ባስወግዳችሁ በቃ ቢ ላይ ትመጣላችሁ ማለት ነው። ባርጌኒንግ ነው። ባርጌኒንግ ማለት የሁኔታ እንደማይለወጥ አይሚን እንደማይቀር እንደሚተገበር እርግጠኛ ከሆናችሁ ወደ ኔጎሽዬሽን ምናምን ትገባላችሁ። ዘን አዲሱን ለውጥ ኤክስፐሪመንት መስራት ትጀምራላችሁ ስለዛ ነገር። እሱን ኢንተርናላይዝ ታደርጉታላችሁ ማለት ነው። በዛ መሰረት ትክክለኛው ሾክ፣ ዲኒያል፣ አንገር፣ ባርጌኒንግ፣ ኤክስፐሪመንታል፣ ኢንተርናላይዚንግ ነው። ይህ ነው 5ኛው ቼንጅ ኮፒንግ ሳይክሎቹ ማለት ነው ነው የሚያወራው። ኩዌስችን ነምበር 26 የመጨረሻ ጥያቄችን ምን ይላል? አሚኑ ማናጀርስ ዘ ዴሊቨሪ ድራይቨር ፎር 3F ካምፓኒ ሂዝ ሱፐርቪዥን ዳዝ ኖት ጊቭ ሂዝ ማች ኦቶሪቲ በት ሂዝ ክሪው ኦፍ ድራይቨርስ ሪሊ ላይክ ሂም ዴሊቨሪ ኢዝ ፌርሊ ሩቲን ጆብ ዘ ሲቹዌሽን ኢዝ ብላንክ ፎር ሊደር ኤንድ ሞስት ኢፌክቲቭ ዘ ሊደርሽፕ ኦሪንቴሽን ኢዝ ብላንክ ይላል። ኤ ቬሪ አንፋቮሬብል ሪሌሽንሽፕ ኦሪየንትድ፣ ቢ ቬሪ ፋቮሬብል ታስክ ኦሪየንትድ፣ ሲ very favorable relationship oriented, D very unfavorable task oriented, E moderately favorable and relationship oriented, F moderately favorable task oriented ይለናል። እዚህ ጋር ምንድነው አናላይዝ እናደርገው? ይሄን በፊልደር ክራይቴሪያ መሰረት ነው አናላይዝ የምናደርገው። ስለ ሪሌሽንሽፕ እና ስለ ታስክ ኦሪየንትድ አናላይዝ እንድናደርግ ስለሆነ የተጠየቀው እኛ የምናየው በሊደር እና ሜምበሮች መካከል ያለው ሪሌሽንሽፕ የታስኩን ስትራክቸር እና ፖዚሽናል ፓወሩ ማለት ነው። ሊደር ሜምበር ሪሌሽኑን ስናየው ድራይቨሩ ሪሊ ላይክስ ሂም ነው የሚል አለ እዚህ ጋር፣ ያደንቀዋል፣ እሱን ይወደዋል የሚለው ማለት ነው። ይሄ ፋቮሬብል የሆነ ሲቹዌሽን ያሳያል በሊደር እና በሜምበሮች መካከል ያለውን ሪሌሽንሽፕ ማለት ነው። አንድ ፋቮሬብል ኮንዲሽን አገኘን። ሁለተኛ ደግሞ ታስክ ስትራክቸሩን ስራውን እንመልከት። እንዳልኳችሁ ሊደር ሜምበር ሪሌሽንሽፕ ታስክ ስትራክቸር እና ፖዚሽናል ፓወር ነው የምናየው። ታስክ ስትራክቸር ላይ ስንመጣ ዴሊቨሪ ኢዝ ፌርሊ ሩቲን ጆብ ይላል። ዴሊቨሪ ኢዝ ፌርሊ ሩቲን ጆብ ማለት ስራው የተለመደ ነው፣ ሩቲን ከሆነ ክሊር እና ስትራክቸርድ ነው ማለት ነው። ይህም ፋቮሬብል ሲቹዌሽንን ይፈጥራል ማለት ነው። ፖዚሽናል ፓወር ላይ ስንመጣ ግን ሱፐርቪዥን ዳዝ ኖት ጊቭ ሂዝ ማች ፓወር ይላል። ሂዝ ሱፐርቪዥን ዳዝ ኖት ጊቭ ሂዝ ማች ኦቶሪቲ፣ ያን ያህል ስልጣን የለውም ማለት ነው። ዊክ የሆነ ፖዚሽናል ፓወር አለው። ስለዚህ አንፋቮሬብል ሲቹዌሽን ነው ከፖዚሽናል ፓወር አንጻር ስናየው። ስለዚህ ኦቨርኦል ሲቹዌሽኑን ስንመለከተው ሁለት ፋቮሬብል ኮንዲሽኖችን አገኘን። ከታስክ ስትራክቸር እና ሊደር ሜምበር ሪሌሽንሽፕ መሰረት ፋቮሬብል ነው፣ ግን ከፖዚሽናል ፓወር አንጻር ምንድነው አንፋቮሬብል። አንድ አንፋቮሬብል ሲቹዌሽን ስላለ ሁለት ፋቮሬብል እና አንድ አንፋቮሬብል ስላለ ሞዴሬትሊ አጠቃላይ ሲናው ሞዴሬትሊ ፋቮሬብል ሲቹዌሽን ይሆናል ማለት ነው። አኮርዲንግ ፊድለርስ መሰረት ሪሌሽንሽፕ ኦሪየንትድ እና ሞዴሬትሊ ፋቮሬብል ሲቹዌሽን ይሆናል ማለት ነው። ይሄም ያለው ኢ ላይ ነው። ሞዴሬትሊ ፋቮሬብል ሲቹዌሽን እና ሪሌሽንሽፕ ኦሪየንትድ ኢ ላይ ይሄው ሞዴሬትሊ ፋቮሬብል ሲቹዌሽን እና ሪሌሽንሽፕ ኦሪየንትድ ማለት ነው። እንደዚህ ነው አናላይዝ የምናደርገው ማለት ነው። ከታስኩ አንጻር ከፖዚሽናል ፓወር እና ከሊደር ሜምበር ሪሌሽንሽፕ አይተን ከሶስቱ አንጻር ወደ ሁለቱ ወዳለበት ሞር እንወስዳለን ማለት ነው። ሞር የሆነውን እንወስዳለን ወይ ቬሪ ፋቮሬብል አንፋቮሬብል ወይም ቬሪ ፋቮሬብል ወይም ሞዴሬትሊ ፋቮሬብል ሊሆን ስለሚችል ማለት ነው። ኩዌስችን ነምበር 26 ኢ ነው።
ይህን ይመስላል ማለት ነው ይዤላችሁ የመጣሁት ጥያቄ። ቪዲዮን ከተመቻችሁ እንግዲህ ሊደርሺፕ ኤንድ ቼንጅ ማኔጅመንት ፋይናል ኤግዛም ተመችቶናል ካላችሁ በታማኝነት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮዎቻችንን ከቻላችሁ እኛን ቻናል ሰፖርት ማድረግ ከፈለጋችሁ ቪፒኤን በማምራት ቱቶሪያሎችን በማየት እኛን ሰፖርት ማድረግ ትችላላችሁ። በቀጣይ ሌላ ፋይናል ኤግዛም እስክንገናኝ መልካም ጊዜ። ቻው ቻው።